እኔ የኔ ጥያቄ ትልቁ ነገር የሪቾም ደጋፊ አይደለሁም የነዛም ደጋፊ አይደለሁም። መሀል ላይ ግን ከተናገሩት ከአንቺ መስማት የምፈልገው እውነቱ አለ። እሱን ነው መስማት ብያለሁ። እኔ ምን አለ መሰለሽ ወሬ ዝም ብሎ ተነስቶ አይወራም። ትንሽዬ ጫፍ ይዘው ነው የሚወራው እና ምን ያህል እውነታቸውን ምን ያህል እውነት አለው ይሄ አጋጣሚ ባሪስ በኩል እና ሪቾን በዚህ አጋጣሚ ደግሞ አግኝቻታለሁ። ሳልጠይቃት መውረድ የማልፈልገው ነገር ትልቁ ነገር ይሄንን በፊንጃል የምትጠነቁዩ ነገር ወደሹ ነው ምትሰሪ ያለሽ ወይስ የአንቺ ኮንተንት ስለሆነ ነው? ይሄ ጥያቄ አንድ ነገር ልንገርሽ ሄሉዬ፣ እኔ ግን እንደሚመስለኝ ማለት ነው የማንም የሚያስተጋባው ተብተብ ኮፒሊንግ አድርጎት እየተንቀጠቀጥኩ ነው አይደለ? ለምን ያ ማለት 100 ሺህ እንኳን ተብተባል እየተያዘ ነው ያ ማለት ያስወጣኛል። ተብተብ ኮፒሊንግ በጊፍት እንኳን ገነት ጠብቀው ነበረ። አይ ቲንክ ኮፒሊንግ ስለሌለው ነው እየመጡ ማን ምን እንደሚያደርግ ታውቃላችሁ። ሁሉ ነገር አልነግራችሁ ዛሴ እያወራችሁ ችግር የለው እያወራችሁ ኦኬ ሄሉ እኔ እንደሚመስለኝ ማለት ነው ወይኔ እሷ ነው የሚያስተጋባው። የኔ ከሆነ ሚውት አደርግላችኋለሁ እናንተ አውሩ እሺ። ያንቺ አይደለም ያስተጋባ ኦኬ ያንቺ ነው ማለት ነው። ኦኬ ያንቺ ነው ማለት ነው። እኔ እንደሚመስለኝ ራሄል ላይ የተነሱት ማለት ነው ገነት በፀጉር ቤቷም በድርጅቷም ምናምን ነገር ሂደዋል። የ9 ዓመት እንግዲህ እስቲል ሀገር ቤት በትዳር የነበረችውን እንተው ልጅ ወልዳ ምናምን ነገር የምትኖረውን ተይና ማለት ነው። የመጀመሪያ ይህ ነገር ካለ እኮ ማለት ነው ሰው ተሰዶ ስደት ላይ አይኖርም። ከቤት ራሱ እንትን አይለም። ገብቶሻል አይደል? ሁለተኛ 9 ዓመት ባሏ እንዴት አብሯት ኖረ? እኔ እንደሚመስለኝ ሱሱ እስር ቤት እያለች ብዙ ዱባይ ምንድነው እዛ ሀገር ላይ የሚኖሩ ሴቶች ምናምን ራሳቸው ሱሱን እየሄዱ እስር ቤት የሚጠይቋት ሴቶች ማለት ነው ባሏን አውጥተውባታል። መድኃኒዓለምን ነው የምልሽ። ዜዶ ራሱ እየሄዳችሁ እሷን እየጠየቃችሁ የሱሱን ባል እንዲያደርጋችሁ ምናምን ብላ ቃል በቃል ማለት ነው እሷ ብቻ ሳትሆን ሌላ ሰዎችም ሲናገሩ ነበር። ገብቶሻል አይደል? ያንን እንደገና የገነትንም ደግሞ እህቷ ናት መሰል መታለች አሁን ማለት ነው። ልጇ ናት የመጣችው። ሀቢባ በአረብኛ ሰርቼ ለባሏ እናገራለሁ ልጇ ናት ብዬ ምናምን ነገር አስፈሻል። እዛ ጋራ የሱሱ ባል 2 ወር መጠበቅ አቅቶት የገዛ ጓደኛዋ ጋር አብሮ ተኝተዋል። ተከፋፍሏል። በቃ ገብቶሻል አይደለ? እዚህ ጋር ደግሞ ምን አድርገን የራሄልን ስም እናጥፋ? ምን አድርገን እቤቷ በረመዳን እኮ ነው ራሄልን ለማስገደል አንተን የራሄልን ባለቤት ጠርተው አንተን አስተብተባ ባስጠንቆላበህ ነው ወደሃት አለም ከራሄል ጋር የምትኖረው ብላ ሰውየውን ጠርታ ቤት ድረስ ነግረዋለች። ያ ማለት እቺን ልጅ ያ ሰውዬ በንዴትም በሆነ በስሜት ተነሳስቶ ቢገላት ሱሱ ነበረች ያስገድልቻት። ራሄል ስላልሞተች የምታጠፋባትም ድርጅት ስም የለም። ሆቴል የላት፣ ፀጉር ቤት የላት፣ የምታጠፋው ስም የለም። በምን እንሄድ? በሴትነቷ እንሄድና ሌሊት ተኝታ ሽንቷን ትሸናለች። ይሄ ኤክስ ነው፣ ማንም አይሰማሽም። ኔቢ ራስሽ ዳይፐር ሱሱ የምትጠቀሚ ከሆነ ወይ ባልሽ ስለማገጠ ከጓደኞችሽ ጋር ስለተኛ እኩል እንሁን ብለሽ ስሟን የምታጠፊያት ከሆነ ይሄ ትክክል አይደለም። ብቻ እናት ብለሽ የምትሄጅባት ከሆነም ደግሞ ብቻውን አይደለችም። ተሳስተሻል። ኢትዮጵያኖች ማለት ነው አመዛዝኖ ማርያምን ነው የምለው። ይሄ የሆነ አንድ ሳይድ ብቻ ይዛችሁ አንዱን ለማንሳትና አንዱን ለማጥፋት የምትሄዱበት ነገር ማለት ነው ትክክል አይደለም። እሷ ሀቅ ካላት እውነት ካላት እዛ ቦታ ላይ እራሷ መታገል ትችል ነበር። እሷ እስር ቤት ብትሆን እውነታውን ከራሄል ጋም ከገነት ጋም ሰውየው መጋፈጥ ይችል ነበር። ልጁን ይዞ ወደ ሀገር ቤት ከገባ በኋላ እች ልጅ ለምን እንደኔ ያልታሰረችም ለምን እንደኔ ያልጠፋችም ብሎ እችን ልጅ ለማጥፋት ራሄል ላይም ገነት ላይም የተነሱበት መንገድ እኔ ሊገባኝ አልቻለም። ለዛ ይሄ ውድቅ ነው። ማርያምን ነው ይሄ ተኝታሽን ትትሸናለች። ሌላ ነገር እንድናምናችሁ
ይሄ አሳማኝ ስላልሆነ እንድናምናችሁ ሌላ ነገር ብላችሁ በሌላ ነገር ኑ ሱሱና ሀቢባ ነው ጋይስ። የቲክቶክ ምልክትና የአበባ ምናምን አትልኩበትም። እያንቀጠቀጠን ነው። ካወጣኝ ተመልሶ ራሱ ያስገባኝ። እኔ አልወጣም። እሺ ለምን እንዳይበታትነ። ግን ተብተብ ኮፒ ሊንክ አድርጉት። የስንት ሰዓት ቪዲዮ 100,000 አሁን ነው ገና የሞላው። ለዛ መሰለኝ የቲክቶክ ምልክት ምናምን አድርጉበታ። እናንተ አውሩና ቤት እሺ። ወይ ግን ሄልዬ አንዳንዴ እዚህ ቤት አንቺ ጋር ስመጣ እኔ ደስ የሚለኝ ነገር ማሽቃበጥ ደስ አይለኝም። ሰዎች ምናውቃቸው ቲክታክ ላይ ሄለን እኔ በደንብ አቅሻለሁ በአቋምሽ ስትቆሚ ነው እንጂ ወደዛ ወደዚህ ስትወሸክቼ አላቅሽም። አንዳንድ ሰዎች ግን ተደጋጋሚ ቦታ ላይ ስለ ብዙ ነገር አስተያየት እየሰጡ ባለቤቶቹ ባሉበት እየማሉ እየተገዘቱ የሚያወሩ ሰዎች እኔ አይዋጥልኝም። ደስ የሚለኝ ባለቤቷ ባለችበት እኛ ጥያቄ እንጠይቃለን። ከዛ እነሱ ከወጡ በኋላ ደግሞ ያወሩት ደግሞ ተጠርተው ደግሞ እነሱ ደግሞ ጥያቄ ይጠይቃሉ። ከዛ በኋላ ነው ወደ ፍርድ የምንሄደው እንጂ የአንዱ ደጋፊ ሆነን እዚህ ጋር እየማልን እየተገዘተን የምናወራው ነገር ትናንትናም በሌላ ሰው ሲወራ እየሰማን ነበረ። ከዛም በፊትም እናውቃቸዋለን። ሚዲያው ላይ እስከ ዛሬ ድረስ ሲያስቀብጡ ሲያወሩ እናውቃቸዋለን። ስለዚህ የሚያወሩት ባለቤቶቹን እንጠይቃቸዋለን። የተናገሩትን መጥተው ደግሞ ይጠየቃሉ። በዛ ነው የሚያስማማኝ። አንድ መናገር የምፈልገው ነገር አታስብሙ ላጥራ ምን እፈልጋለሁ መሰለሽ፣ እዚህ ጋር ገነት የዋህ ናት። አዎ የዋህ ናት ገነት። ልቧ ንጹህ ነው። አዎ ልቧ ንጹህ ነው። ግን ሁለት ቀን ነው ብዙ ቀን በቀደም አንቺ ቤት ሰምቼዋለሁ። ገነት ሕፃን ልጅ አይደለችም። ማድረግ ያለባትን ነገር እኔ ገነትን ሄጄ አሁን ገነት ነይ ሄሉን ግደይልኝ ነይ ሄሉን አሳስሪልኝ ስላልኳት አታረገውም። አስባ አሰላስላ ከኔ የበለጠ ደግሞ ባለቤት የተከበረ የአገሩ ዜጋ የሆነ ባለቤት አላት። ከኔ የበለጠ ከሱ ጋር ተመካክራ ነው የምትወስነው። ይሄው ገነት አለች ከስር። እኔ እውነት ነው እዚህ ጋር መናገር የምፈልግልሽ አንዳንድ በሚያከብሩኝ እዚህ ጋር ግሩፕ ይዞ የሚሰድበኝን አካልቴው ዛሬ ይሰድበኛል፣ ነገ የሆነ ስራ ሰራ ሊያሞግሰኝ ይችላል። ገባሽ ሄሉ ደርቀሽ ቀረሽ እኮ ሄሉዬ፣ ምን ነው ሄሊ ጊፍት ስጥ ውስጥ ቤቱ ላይ ቢፍቱ ምን ያስቅሻል? ቤቱን በጊፍት ጠብቁ። ምስኪን ገን ሄሉ የነቂ ሄሉ አረ ማሪ ቆይ ትምጣ። አረ ኒምኮ ሄሉ ትም ኒምኮዬ በኋላ ስለ ጆከር አይወራም ማለት ነው። ይሉኝና ሱሱን አትንታማ ሄሉዬ ደርቀሽ መጣሽ። ሄሉዬ አንዴ ቆይ ሪች የሚውት አርጊው እና ሱሱናት የምትሸናው ሄሉዬ ስሚ፣ የሆነ ወሬ አጣርቻለሁ እዚህና ሱሱናት ሽንታማ አሉ። ዳይፐር ታረጋለች ሱሱና የራሷን ሽንት ነው ራሄል ላይ ያስቀመጠችው። ምክንያቱም ሰው ቀድሞ እንዳይላት የእሷን ስም እንዳያጠፋ ወደ ራሄል ላይ ማስቀመጧ ግን ትንሽ አዝኜብሻለሁ ሱሱ። ባይሆን ዳይፐር ግዙልኝ በይን እንጂ አሁን በተሰበሰበልሽ ብር ግማሹን ለዳይፐር አውዪው። የሰው ስም አታጥፊ ሱሱ። እና ይሄን ነው የምላት። እዚህ ሆዴ ደግሞ ታሽቃብጣላችሁ ላልከን አላሽቃብጥንም። ትክክለኛውን ነገር ነው እያወራን ያለው። አላሽቃብጠው ነገር የለም ወንድም አለም። እኔ የራሴን ሀሳብ ነው የሰጠሁት። ያወራችሁ እኔ የራሴን ሀሳብ ነው የሰጠሁት። እናንተም የራሳችሁን ሀሳብ ስጡ። ሀሳብ አትቃረን። ኖ እኔ መቃረን ሳይሆን እኔ የራሴን ሀሳብ ነው የሰጠሁት። እናንተም የራሳችሁን ሀሳብ ስጡ። ሆንዬ አንድ ጊዜ ጋይስ ተብተብ አድርጉ፣ ኮፒ ሊንክ አድርጉታ። ቲክቶክ ታውቃላችሁ፣ ጸጥ ብለህ ስትቀመጥ ደስ አይልም። ምን ላድርግ ጋይስ፣ እንደ ዩቲዩብ አይደለም። ተባርኩ ኮፒ ሊንክ ከቻላችሁ የቲክቶክ ምልክት ምናምን አድርጉበት። ሌላ እንደዚህ አድርጉ አልላችሁም። ቴንክ ዩ። እሺ ጋይስ፣ ማን እያደረገብኝ እንደሆነ በዚህ ሳምንት ታውቃላችሁ አይደል? አልነግራችሁ። ቀጥሉ፣ ሂዱ ጋይስ። ወይ ይራራ ድርሽ ክብለሽ ቀረሽ እኮ እኔ እሰማችኋለሁ እኮ ድምጻችሁ ይሰማል። እኔ
እሺ ቀጥሉ። ስሚኝ እንትናን አስገቧት። ማናት ፊራኦል ብላ ጊፍተር የነበረች እኮ ፊራን አስገቧት። ጊፍተር የነበረች እኮ ምስኪን። እና እኔ መናገር የምፈልገው ነገር ገነት አለች እዚህ ጋር ገነት እኔ ሄጄ እግዚአብሔርን ከልቤ ነው ገባሽ? አሁን ላይ ውሸቷን ነው ምናምን ሊሉ ይችላሉ። ገነት ባለትዳር ናት። የዚህ ሀገር ሊባኒሳዊ ነው ባሏ። እሱን አማክራ ነው ማድረግ የምትፈልገውን ነገር እንጂ ራሄል ስላለቻት ራሄል የሆነ ነገር ስለገፋፋቻት ብቻ እኮ አንቺን አትጎዳሽም እኮ አይደል እንዴ? ምንድን ነው የተባለው? ስለ ገነት ልበ ንጹህ እኔም ምስክር ነኝ። የዋህ ናት። የይቅርታ ችግር የለባትም። ታገናዝባለች በጣም። ይሄ ከትላንት ወዲያም ዜድም ብላዋለች። እኔም ደግመዋለሁ። ገባሽ? ለምን የሰው ልጅ ያየሽውን ነገር መካድም ሆነ ምንም የለብሽም። ስለ ወረቀቷም ደግሞ እኔ በአይኔ በብረቱ አይቻለሁ። አለቀ። ሲቀጥል ደግሞ እሷ እኔ ገፋፍታት ነው እንዴት ነው እኔ ገፋፍቻት ሄለንን የምታሳስረው? እሷ ሄለን ያልተመለሰልኝ ነገር እግዚአብሔርን ነው ምልሽ እኔ ወለ አንድ ቀን ሂጂበት አርግስ አልኩሽ እኮ። ለእኔ ምናልባት አሁን መተማመን እኛ መሀል ስላልነበረ በዛ ሰዓት አንዱ ለአንዱ ያወራል። ለእኔ እንኳን አላማከረችኝም ገነት። ሚዲያ ላይ ነው እኔ ላይቭ ላይ ከፍቼ ታሰረች ከዛ ዘግቼ ወጣው እና በዚህ አጋጣሚ መናገር የምፈልገው እኔ ከገነት ከራሷ ነው እንደውም የዛኑ ቀን ከላይፍ ስትወጣ ጠብቄ ደውዬ የሰማሁት መታሰሯን እንኳን እዚህ ጋር ሞልታት ነው ምናምን። እስኪ ሞልቻትም መክሬትም ከሆነ ሚውቷን ትክፈትና ታንሳና ትናገር። ገነት ታስተውላለች፣ ጭንቅላት አላት። ከባሏ ጋር ተመካክራ ነው እኮ ሄለንን የሆነ ነገር ማድረግ ብትፈልግ እንኳን የምታደርገው እንጂ እኔ ሪስክ የሚያስወስድ ነገር ስለነገርኳት ብቻ ታደርጋለች እንዴ? አታረግም። እና እኔ መመስከር የምፈልገው አንድ ይሄንን ነው የምናገረው። ሁለተኛ በወረቀት ምክንያት የላትም ምናምን። እንግዲህ አንቺ አሁን አለሽ፣ አንቺ ማንበብ መተርጉም ትችያለሽ፣ ማየት። እኔ ያየሁትን እንግዲህ የምናገረው ያየሁት በአይኔ በብረቱ ያየሁትን እኔ ምስክር ነኝ። በተረፈ እኔ በቃ ሄዱ ሌላ ማውራትም ምንም አልፈልግም። ሁሉ ነገር በጊዜው ትክክል ነው። ሁሉም ነገር ዛሬ የሰደበሽ ነገር ሊያሞግስሽ ይችላል። እኔ በጣም የማዝነው የተበደልነው እኛ እዛ ጋር ጓደኛ ማማቾች ነን። አብረን ስንበላ ስንጠጣ አንድ አይነት ስንለብስ ትዝ ማለላቸው ሰዎች ናቸው ዛሬ ላይ ተገልብጠው እኔን እየሰደቡኝ ያሉት ሳይድ ስለያዙ ብቻ ማለት ነው። ገባሽ? ማዝነው እኔ በእነሱ ነው። በተበዳደልነው ልጆች አይደለም። እኔ ከእሷ ጋር ቢሆን ይቅርታ ተጠያይቄ ነው ሚዲያ ላይ የወረድኩት። ችግር የለብኝም። ለምን ሄደሽ አልጠየቅሻትም ላልሽኝ ደግሞ ያው በአድማ ድጋሚ አድማ ተደርጎ ስለተኮራረፍን ስለነበረ ጸበኞች ነን። እኔ ህዝቡ የተገለበጠብኝ ከገነት ጋር ስለታረኩ ነው። ገባሽ ሄሉ? እና ይሄ ነው። እኔ ሌላ ምንም የማወራውም ነገርም የለም። ከማንም ጋር ምንም አይነት ችግር የለብኝም። ችግር አለብኝ ያለ ግለሰብ ሁሌም እየወጣ ማውራት ይችላል። እኔ መናገር የምፈልገው ነገር ሲኖር መጥቼ እንደዚህ አንቺ ጋር አወራለሁ። ሄሉዬ፣ በዚህ አጋጣሚ ፎሎዬን ብትመልሽልኝ ደስ ይለኛል። የኔ ፍቅር መልሹ ሄሉዬ፣ ሳልወርድ ደስ አይልም። ልጎሪቾ እኛ ሚዲያው ላይ በተራገበው ነገር ላይ እንደ ኦዲየንስ ቃል በቃል ምን አይነት ጥያቄዎች ነው ያለ? ወደ ጥያቄው ግባ። እሺ ወደ እኔ የኔ ጥያቄ ትልቁ ነገር የሪቾም ደጋፊ አይደለሁም፣ የነዛም ደጋፊ አይደለሁም። መሀል ላይ ግን ከተናገሩት ከአንቺ መስማት የምፈልገው እውነቱ አለ። እሱን ነው መስማት የምፈልገው። እኔ የተባለው ነገር ሁሉም እውነት ነው ወይ? ምናልባት እነዚህ ሰዎች በአካል ስለሚያውቁሽ ብቻ ነው እንደዚህ ሊሉሽ ይቻሉት ወይስ አንቺ ቤት ውስጥ ያለውን ሚስጥር ያውቃሉ ወይ? ምክንያቱም አንዳንድ ጊዜ ወሬ ዝም ብሎ አይወራም ብዬ አስባለሁ። ምን አለ መሰለሽ፣ ወሬ ዝም ብሎ ተነስቶ አይወራም። ትንሽዬ ጫፍ ይዘው ነው የሚወራው እና ምን ያህል እውነት አለው ይሄ ወሬ በአንቺ በኩል? እና ሁለተኛ ደግሞ ጠይቅሽ የምፈልገው በጣም ጥያቄ ሆነብህ። የሽንቱ ጉዳይ ሳይረግማቸው አንዴ የሽንቱ ጉዳይ ሆነ ይባል። ኦኬ እኛ ሰው ገለናል፣ ሰው ገለዋሉ ብሎ ስንለጠፍ ስማቸው ሲጠፋ ገለናል፣ መረጃ ማስረጃ አላቸው። ያ እሱም ጥሩ ጥያቄ ነው። እሱ እነሱ ነው የምንጠይቃቸው። እናንተ የምንጠይቃችሁ ጥያቄ ግን አንደኛ ይሄ መረጃ የሚወድ ይመስለኛል። ይቅርታ አድርጊልኛል። ግን አሁን ለምን ሽንቱ ላይ ፍሪዚው እንኳን እኔ ስም ማጥፋት እኮ ነው። ይሄ እኮ ነገ ጠዋት እኮ ለሰው ልጅ በጣም ከባድ ነው። ወደ ሰው ቤት አድሬ አላውቅም አለች እኮ። ምን ልናርግ ታዲያ ልጅቱ?
ስም ለማጥፋት እኮ ብዙ ነገር ይባላል። ሰው ገደላችሁ፣ ሰው ገለዋል ሁላ ተብለዋል። እህቴ ቤት እንኳን አድሬ አላውቅም አለች። እንግዲህ ካልሸናሽ በግድ ብለን ሰው ገድሏል ተብሎ የተለጠፈው ነጭ ነጭ እስከሆነ ድረስ ማለት ነው። እኔ ሽንት ግን የአሸናኑን ሁኔታውን እያሰብክ እየሻፈድክ ነው ወይስ አይደለም? እኔ እውነቱን ንገረኝ። የቱ ጋር ነው የሚያወራው? እኔ አልገባኝም። ከየት ነው የሚያወሩት? ማለት የዩቱብ ልጆች ናቸው። ኢማጂን እያደረግከው እንዳይሆን የሻፈድክ ኢማጂን እያደረግከው እየሻፈድክ እዛ ላይ ፍሪዝ አድርገህ የቀረ ነው የሚመስለኝ። እኔ እውነት ወደ ሻፈድ ወደ ጨዋታ ሌላ ጥያቄ ያለህ ሆዴ? ሀላል ጥያቄ እኔ ሀላል ጥያቄ። ሁለተኛ ሰው ገድሏል ተብሎ የተለጠፈውም እሱ ምን ያህል እውነት አላቸው ወይ? ይህም ለዚህም ነገር በቂ መልስ እንዲሰጡ ይፈልጋሉ። በዚህ አጋጣሚ ሪቾን በዚህ አጋጣሚ ደግሞ አግኝቻታለሁ። ሳልጠይቃት መውረድ የማልፈልገው ነገር ትልቁ ነገር ይሄንን በፊንጃል የምጠነቁዩ ነገር ወደሹ ነው ምሳሌ ያለሽው ወይስ የአንቺ ኮንተንት ስለሆነ ነው? ይሄ ጥያቄ አንድ ነገር ልንገርህ፣ የፊንጃኑ ኮንታክቶ ኮንትራቴም ነው ወድጄውም ነው ፈልጌውም ነው ሁሉ ነገር ነው። የፊንጃኑ ተመልሶልካል። ይሄ የኔ መብት ዲሞክራሲ ነው። አለቀ። ሁለተኛ ነገር ሰው ገለዋል ለተባለው ሊባኖስ ህግም መንግስትም ያለበት ነው። እቺ ከኛ ፎቶ ጋር የተፖስተችዋ ተለጥፋ እኔ እንኳን ድምፅ የሆንኩላት ልጅ ነበርኩኝ በወቅቱ። ገባሽ ሄዱ እኔ እንዴት እንደዚህ ይሆናል ብዬ ፎቶ አለጥፌ ስቲል ነው አላጠፋሁትም። አካውንቴ ላይ ያለ ድምፅ የሆንኩላት ልጅ ናት። ተፖስታ ራሄል ገደለች፣ ገነት ገደለች የተባል ነው። ስማችንን ስታጠፋ ነው። አንድ የአሻንጉሊት ፕሮፋይል የምታረግ ሴትዮ ናት የለጠፈችን። ገባሽ አይደለ? እኛ ያላረግነውን ነው የተለጠፈው። ይሄ የፊንጃኑ የምኑ ሁሉ ነገሬም ነው። ምንም ይሁን ኮንታክትም ሆነ ኮንትራትም ሆነ ሄልዬ እኔ ፈልጌው ወድጄው አምኜበት የምከተለው ነው። የሚከተለኝ አካል ፈልጎ እንጂ ተገዶ አይደለም። አስገድጆ የሚከተለኝ የለም። በልብናን አገር በቤሩት ሀገር ሄሉዬ ፍንጃን ኖርማል ነው። ገባሽ? ኖርማል ነው። ስለዚህ ይሄን መልሽ ይልካለሁ። ሁለተኛ ገደሉ እየተባለው ደግሞ ባለቤትሽ ቲክቶክ ላይ ፊንጃ እንደምታይ ያውቃል? አብረን አይደል እንደ የምንኖር እንዴት አያውቅም? ማለት እሱ ስራ በሆነ ሰዓት ያው ቲክቶክ ስትጠቀም ይከ ኧረ እኔ በድብቅ ምንም የማረገው ድብቅ ማረ ሄሉዬ እኔ ያልኩሽ እግዚአብሔርን በፈለግሽው መንገድ ከመጣሽ በጣም ድብቅ ነው። እሱ ቲክቶክ ተከታታይ ካልሆነ ቲክቶክ ላይ ስትይ የራስሽ መንገድ አለ። ሌላ ኤንኮቺታ አይ እኔ እኮ ቴሌቪዥን ሄሉ ይሄን ግን ታውቂያለሽ፣ ከአንድም ሶስት ቲቪ ላይ እየቀረብኩ እኮ በጣም ፌመስ ሴት እኮ ነኝ። ማሪ ምን ሆነሽ ነው? አልሰሙሽም? ይሄንን ቴሌቪዥን ላይ ቀረብ ይኸውልሽ፣ ጥሩ ነገር እኮ አይናገርም። የኛ ሰው ስለ ሽንት ነው የሚያወራው። አሁንም ባልሰለጠን እኔ አንድ ጥያቄ ስለ ቲቪው መጣልሻለሁ። ሄልዬ እኔ እናት ብሻናስ፣ ቆይ ሰው ምን አገባው? በራሴ ፍራሽና በራሴ ዕቃ ምሳሌ ብሻናስ ምን ችግር አለው? ፈስታል አንጠፊ ለማንኛውም ነገ ብር ስትሰጪኝ እንትን እገዛለሁ ትልቁን። እንዴ አንቺ ለምን ቀረብ? እንዴ አረብኛ እኮ ዘፍናለሁ። 2 አካውንት እኮ አለኝ። ማሪ ምን ሆነሽ ነው? የዚህ ሀገር አልጀዲድ ቲቪ ላይ፣ የኢራቅ ቲቪ ላይ፣ ከዛ ደግሞ እዚህ ሀገር ላይ ከትልልቅ ሙጥሪቦች ዘፋኞች እንደ ቴዲ አፍሮ ወዲያ ሼክ የሚባል አለ። እሱ ጋር ሄጂ ስልክ ተሸልሚ። ምን ሆነሽ ነው? በጣም ፌመስ እናን እኮ ነው የምባለው። ስታሪታ እኮ ነው የምባለው። ማሪ አሁ ለምንድን ነው የተሸለምሽው? ንገሪን እንጂ ታይትል ያ ሀቢቢ ስላልኩኝ ሲሪየስ ቶክ እናቴ ትሙት። ይኸውልሽ አረብኛ ዘፍናለሁ እኔ። ባሌ ይሄ ባለቤቴ ሶሪያዊው፣ በዚህ አጋጣሚ ሶሪያዊ ባል ነው ያለኝ። ሁሉ ነገሬ ነው ሄልዬ፣ ከነ ድክመቴ ከነ በደሌ ከነ ክልሽ ያኔ ጃውዚ ማናተ ለእሌ ኪፍ በዲ አሻን ይስማን ባህኪ ከማን ቢፋ መውያ አኪደ ወይ ቢሽግል አም ቢስማኒ በሀቦ ክቲር ባህተር ሞክቲር ክል ድን ለእሌ ህዌ ኦኬ ሄሉዬ በሀቦ ክቲር ባህተር ሞ ክልል ዓለም ስትነሳብኝ ጥሎ አልጠለኝም እሱ። ገባሽ? ብዙ ነገር ሲደረግብኝ አይዞሽ ታልፊዋለሽ እያለ ተዋት ትቅርብክ እንኳን ተብሎ ያልተወኝ ህዌ ጃውዚው በስ እሚው እክቲው ከይክልሺ ክልድን ይላል ጃውዚው ኦኬ ሄሉዬ እንዲሰማም ስለፈለኩ ነው እዚህ ጋር። እና እሱ ኦርጋኒስት ነው። እኔ እናታ ሆነ ያዘች እሱ ኦርጋኒስት ነው አትይም። እኔ ደግሞ ዘፈንኩ አትይም ውዲ። ከዛ ቤት መተው እንዴት ኑሯችሁን ታከብጅብናለሽ? ለምን አንቺ ደግሞ አፍሽን ያሽ ቶፒክሽ ዛሬ የኛ ነው። እናውራበት ነፃነቱን ፍጭን
ያ ቴሌቪዥን ላይ ለምንድን ነው የቀረብሽ? ታዲያ አብራራ እኔ ተደግፈሽ ነው እንደ ፍቅርሽ የምታደረጂው አንቺ? እና አበሽዬ እንዴት አረብኛ ዘፈነች ተብሎ በቤሩት ሀገር፣ በነገሮች ላይ ቤሩት ሀገር እኔ ብቻ ነኝ የመጀመሪያ ፌመስ አሁን የመጡት ቲክታከሮች እና ቲቪ ላይ እንዴት ዘፈነች አማርኛ አረቧ አበሽዬ እንዴት አረብኛ ዘፈነች ተብሎ ምናምን ቴሌቪዥን ጀዲድ የሚባል የቴሌቪዥን ጣቢያ አለ እንደ ኢትዮጵያ ቲቪ ምናምን የሚባል ቤቴ መጥተው አይተው ንግግር አድርገውልኝ ምናምን ሄድኩኝ። በቃ ቃለ መጠየቅ ተደረገልኝ። እንዴት ቻልሽ አረብኛ መስፈን ምናምን ተብሎ ቻናል ላይ ነው የማገኘው። ዩቲዩብ ላይ ምናምን አለ አልጀዲድ ልታሰማ እኮ ነው እዚህ ቴሌቪዥን ላይ እና ደግሞ የኢራቅ ቲቪም ላይ ግቢ ታገኘኛለሽ። ቲቪ ውጭ ዩቲዩብ ላይ ተጫናለ አለ። ምንድን ነው ስሙ? አልጀዲድ ይላል ደግሞ እንጉርጉርሽ የዛሬ አመቱን ታገኘዋለሽ። ሼር ላርግልሽ ውዴ። እኔ አመጣለሁ አንቺ አውሪ። አረ ቤቱን ባርኩት ስለ ማርያም ተው። አልጀዲድ ብለሽ 2 አመት ሆኖታል ግን ይወጣልሻል ውድዬ። አንቺ አውሪ። እሺ ነው ያወራለሁ። ሄሎዬ እቺ በኩባያ የምጠጫት ነገር ምንድናት? እስኪ ቮድካ ናት እንዴ ማሪ? አይደለም ያ ነጭ ብርጭቆ አይደለም፣ ነጭ ብርጭቆ ስሞትልሽ ንገሪኝ። ቮድካ ይመስለኛል አንዳንዴ ማሪ። እኔ ነጭ መጠጥ አልጠጣም። ጎበዝ እንዳልጠጪ በዚህ ብርጭቆ ነጭ መጠጥ አልጠጣም። ሲጀምር አረቄ ይመስለኛል። ካካው ጠጣለሁ። ቡና ራሱ ማልጠጣው ምርቅን ያደርገኛል። ሃይፐር ነኝ ለቡና ለዘን ማለት ነው። እስቲ ከዘፈንሽው እና ከተወክሽበት ዘፈኑን አንድ ሁለቱን ዝፈንልኝ። ማ ክፈሉኛ ማሪ እኔ ባንቺ ወጥቼ እኮ ማስከፈል ጀምሬያለሁ ለወሬ ራሱ ማሪ። ወዴ ማን ይገላክላት እንዴ? ማን ይገላክልሽ እኮ ገንዬ 500 እሱ መግቢያ ነው በዜሮ እንዳልቀመጥ ማሪ። ያ ጋይስ ይሄን ህዝብ አበላሽቸው ነው አበላሽተውኝ ነው ጋይስ አበላሽሽን እንጂ ሴሚ ሄላን ወይ ጆከር እጅ ሰጠ ተሸነፍክ እያለ እኮ ነው ዩኒ እጅ ሰጠ። አንበሳው ቆጥሮ እኮ ነው ይሄ እንደዚህ ያለው። ኧረ ሄሎ እኛ ምንም አናወራም። ምንም ሳናወራ አይደለት ሸውዳ ምናምን ብቻ ያኔ ከጎኗ ስለቆመ ውለታ ማትረሳ ልጅ እንደሆነች ነው የሚያሳየውና ህዝቡ ደግሞ ዘረኛ የሚለው ልቧን ነው ያሳየችው። አጣፉ እንደ ሄሉዬ ያ ቆሽራ አረጋግሻለሁ አልሄዳ ላይ የሚል የቴዲ አፍሮ ዘፈን ይመጣልኛል ጭራሽ። ያ በውስጥ ጻፊልኝና እኔ እዚህ ላምጣው ዩቲዩብ ላይ ቆይ ሼር ላርግልሽ። አሁን ላኪልኝ፣ በዚሁ ላኪልኝ። አሁን ከፍት እሺ። አልጀዚራ ነው እንዴ አልጀዲድ የምትይው አንቺ? ኧረ አልጀዲድ ነው ማሪ፣ እዚህ ሀገር ጀዲድ አልጀዲድ አልጊታር ሂና ሆዴ እስተዛ እየጠየቅሽ ሆዴ ችግር የለም። እኔ ባይዘዌ ሪቾ እኔ ጥያቄ ተመልሶልኛል ማለት ስለ አንቺ ማወቅ ፈልጌም ሳይሆን ስለተወራው ነገር አንቺ መልስ መስጠት አለብሽ። አንቺም ከሄድሽ በኋላ ደግሞ እነዚህ ዶን ስናገኛቸው ለምን እንደዚህ እንዳሉ ደግሞ እነሱን መጠየቅ አለብኝ። ሄደንም ጠይቃት ጥያቄ አለኝ። እኔ ማንንም ጠያቂ ነኝ። እኔ እድሜ ልክ የተጠየቁ ሰው ነኝ። ሰውን እጠይቃለሁ። የማንም የሄደንም ደጋፊ አይደለሁም። ለማንም አላሽቃብጥም። የተሰማኝን ነገር ይሄን አስተሳሰብ አታስተባብል። ኖርማል ጠይቅ። እሺ ችግር የለውም። እሺ ያ አታስተባብል። እና ዞረን ወደ ዱባይ ከመግባታችን በፊት የሬቾን ጉዳይ ጨርሱና እኔ ባለን ጥያቄ ሬቾ ላይ ጨርሻለሁ። ሌላ ጥያቄ ስላለኝ አሉ ቁጭ ይላሉ። የፕሊስ ታብታብ አድርጉ፣ ኮፒ ሊንክ አድርጉት። ገነት ላይ ብቻ በቃ አሁን አይነካንም ብላችሁ አትደላደሉ በእናታችሁ። እሺ ሰው ግድያ አያስጠይቅም ወይ? ታብታብ ኮፒ ሊንክ እኔ የምለው ወይ ገኒ እንዴት አይከሱም? እነማ ስለምን ጉዳይ ነው? አይሰማም? ይሰማል እኮ አውሪያ እህቴ። ማን ነው የሚከሰው? ዛሬ ግን ከቴሌቪዥን ነው እንደምሰሙ እንዴስ ዘግይቶ ነው ሁሉ ሰው የሚሰማኝ። ልክ ነው። አረጋይስ ሪፖርት እያደረጉብኝ እንዳይሆን። ልክ ነሽ ከሷ ነው
ትሰማያለሽ። ከኔ ነው ከሄሉ ነው ይሰማል። ይሰማል። ሄሉዬ እሺ ይኸውልሽ እኔ ስንቱንም ጅንጃን ይቅርና ሚስጥር አለኝ ሰው ገለዋል ያለች ነው እቺ የሶፋ እግር። ስለዚህ እንደሱ ለምንድን ነው ባለችበት ሀገር በሚዲያ ስም እያጠፋችን ነው ብለው መክሰስ አይችሉም ወይ ነው? ባሉበት ሀገር እውነተኛ ሀቅ ካላቸው ነገኒ ማለት ነው። ያ አልፏል። የረጋ ወተት ቅቤ ይወጣል። ግን ይኸውልሽ ገኒ አሁን እኔ አንቺ በከሰሻት አይደለም እኔ ዲፖርት ተደርጋ የገባችው ብዬ ሌላም ቤት ተከራክረናል። ዛሬ ሄሉ ሳትይዘው የእናንተ ጉዳይ አንቺ መንስኤው ብትሆኝም ዲፖርት ያስደረጋት ከሀገሩ የራሷ ጉዳይ የራሷ ህጋዊ ያልሆነ የንግድ ዝውውር ነው። ያን ነው እኛ ያመንነው እንጂ አንቺ የመንግስት አካል አይደለሽ። አንድ ሰው ዲፖርት አድርጉልኝ ስላልሽ የሚካሄድ አይመስለኝም። ለኔ አላቅም። ግን እናንተ ሰው ገዳይ ስትባሉ ለምንድን ነው እማትከሱት? ህግ የለም ወይ ነው? ያሩን የሽንቱ የምኑ ይሄ የብሽሽቅ ነው። ይሄ ደግሞ አንድ ስነ ስርዓት የሚካሄድበት ቤት እንደዚህ አይነት የወረደ ነገር ሲካሄድ በፔጁ ላይ እኔ አፍሬያለሁ። የጉቶ ቤት እኮ የወረደው እሷን ፈልጋ ነው የሄደችው። ሁሉም ተፈላልጎ ነው የሄደው። የራሱ ጉዳይ። ምንም ተጓታችሁ የምታወጡት ሚስጥር የለም። እሷን ባትሄድ ከየት ይመጣል? ስለሄደች ነው። ስለዚህ ይሄ ሰው ገደላችሁ የሚባለው ነገር ተጠያቂ አያደርጋችሁም ወይ ነው የኔ ጥያቄ። የሀቢባ ጉቷ ቤት እኮ ወራዳ ቤት ሆኗል እኮ። ቤቴ የተከበረ ነው ምናምን ትላለች እንጂ ቤቷ ምንም የተከበረ አይደለም። የሰውን ስም የሚጠፋበት ቤት ሰውን ቁጭ አድርገው እዛ ስንት ሺህ ሰው ተመልካች አስቀምጠው በማይሆን ነገር ስም ማጥፋት ሽንታ ምን እየተባለ የማይሸና ሰው እኮ የለም። ሽንት ማንም ሰው ይሸናል እኮ ኖርማል ነው። ግን እለዋ ላይ እንዲህ ታደርጋለች የሚሉት ነገር ስም ከማጥፋት ውጪ ከቅናት ውጪ ምንም ነገር የላቸውም። ሲጀመር ያቺ ኮተታም ሱሱ የምትባል እከካም ራሷ ናት ሽንታሟ። አዎ ባሏ ማንም የማንም ተውሶ ሲሆን ያ ሁላ ስሜ እንዳይወጣ ብላ እና የራሷ ጉድ እንዳይወጣ ራሄል ላይ ማላከኳ እና ገኒን በዚህ የነሱ ውድቀት ስለምትፈልግ ብቻ ነው ለሁለቱም ስም የሰጠችው። ያቺ ሀቢባ ሶፋ እግር ደግሞ ቤቷ ቆሽሿል። ሲጀመር የሚመለከታትም ህዝብ እንደሷ የቆሸሹ ግሞች፣ ግማታሞች፣ ልቃሚዎች ናቸው። ስለዚህ እንደሷ ልቃሚዎች ተመለከቷት አልተመለከቷት፣ ሰሟት አልሰሟት፣ ምንም ለራሄልም ለገነትም የሚጨምር የሚቀንስ ነገር የለም። እንደዛ ነው የምለው እኔ። ራሄል ወይ ላከችልኝ የቪዲዮ እንትን አለ። እስቲ ራሄል እንዴ ፎሎ ባክ ስለሆነ ከእንትን ገኒ አልመለሰችልኝም። ወይም ሁለታችሁ ናቸው እንግዲህ ሰው ገላቸዋል እየተባላችሁ ያለው እንዴት ነው? በዚህ ጉዳይ እናንተ ዝም ብላችሁ በየጊዜው ስማችሁ በዚህ ልክ ራሄል ቀርባበት የነበረው ሬዲዮ ዝግጅት ምናምን ቴሌቪዥን የምትለው እስቲ ልጅ ህዝቡን ሻሻ እየሰራች ነው እንዴ? አረቡላ ሳይቀር ሲን እያደረገችባቸው ነው። بإمكاني أن أغني فريتا هذه هي ريتا هي ليست أفضل مني بكل تأكيد. يا إراق تي في ناسيتكم. ريتا فتاة أثيوبية غنت الموال العراقي بصوتها وعلى طريقتها. الموال الذي غناه داخل حسن حضير أبو عزيز وحاتم العراقي غنته ريتا وهي أثيوبية. ولكن كيف سنعرف الآن. ريتا بداية سافرت من أثيوبيا إلى لبنان للعمل كعاملة خدمة منزلية. تعرفت على شاب اسمه عبدو وهو عازف أورج. أحبا بعضهما تزوجا. እንዴት እንደተጋቡ ምናምን ነው የምትናገረው። ተጋቡ ስትመጣ እዚህ ከኦርዶን የሆነ ያለው እኮ ኢራቅኛ እንዴት ዘፈነ عبدو أن تغني ናይ ከአብዱ ከሚባለው ጋር እንዴት እንደተጋባች አይደል? وتحقق 100,000 مشاهدة على تيك توك. قابلت ريتا التحدي غنت الموال وحققت 600,000 مشاهدة وأكثر من 350,000 متابع. لنتابع ريتا مع الموال العراقي. عربوش يكون بزوم ደግሞ አይታታል
አረቦች እኮ ብዙም ትምህርት እውቀት የላቸውም ማለት ማንም ሰው መጥቶ ዘፍናለሁ ካለ ያስተናግዱታል። ይሄ ደግሞ አረብ ሀገር ላይ የታወቀ ነው። ሄለን እርጉዝ ነች፣ ራሄል እርጉዝ ነች የሚባለው ነገርስ ስለ አረብ ያልተማሩላቸውም ብለህ አንተም ሄደህ ዘፋኝ መሆን እንደምታቸው እንዳትል ስንት የተማሩ ስንት እንትን ያሉ አሉ። ያልተማሩ አይ ማለቴ እውቀት የላቸውም ስልሽ አሁን ራሄልን እናውቃታለን። አረብ ሀገር ሄዶ እንደዚህ ቀላል ከሆነ ስንት እኛ መዳም ሸቃለ ከፎቅ ላይ ከሚወረወሩ አይዘፍኑም ነበር። እድሉን ስላላገኙት ነው። ሄሉዬ ይሄ የገርሟቸው የኢራቅ መዋል የኢራቅ ይሄ ስለዘፈንኩኝ በጣም ተገርመው የዘፋኙ ሞቶ ይሁን አላውቅም እንዴት ዘፈነች ተብሎ እኮ ነው ከኢራቅ ድረስ። የቤሩቱን ደግሞ አሳያቸው የጀዲዱን ፒንክ ሸሚዝ ለብሼ ሆዴ ደግሞ እንደው አብሰር ግን ሪቾ ቫይራሉን የወሰዱብሽ የወሰደ መድረኩን ተወስደው ነበረ። ስግጥ ብትለው ነው ገብቶቻል። ፈራጅ ሄሉ እዛ ገብቶ ያራሩጥሻል። ደቂቃ አይደለም ደቂቃ እኮ ነው የሚሰጡሽ እዛ ጋዜጣ ላይ ስትቀርቢ። አሁን ይሄ ቦታ በደቂቃ ቀጥታ ስርጭት እኮ ነው፣ ላይቭ ላይ ነሽ። አሁን አንቺ እንደምታወሪው እዛ ጋር ላይቭ አልሀዋ ስለሆነ በቃ ቶሎ ቶሎ ነው የምታወሪው፣ ቶሎ ቶሎ። ለምን ከአንቺ በኋላ ደግሞ ገብቶ የሚስተናገዱ ስላሉ ለዛ ነው። ያ እና አሁን ባልሽ ዘውጀቲ ፈናን ነው የሚለው እሱ ስራው ነው። እሱ ነው እኮ በእናትሽ ያስለመደኝ። እንደዚህ ኦርጋኒስት ነው ማሪ፣ በጣም ጎበዝ ኦርጋኒስት ነው የሚሰራው። ከዘፈኖች ጋር ነው ሌላ ሰው እሱ ነው። ያው ቪዲዮ እዚህ ላይ ያለው እሱ ነው። በፒንክ እንትን ያደረገው ፒንክ ለብሰሽ በመዘፍኑ ዲጆ እሱ ነው። ቀይ ኮፍያ ኦርግ የሚመታው እሱ ነው። እንዴ በሆቢሽን ሰፖርት የሚያደርግልሽ ከሆነ በጣም አሪፍ ሰው ነው ማለት ነው። እንዴ በጣም ማለት አዋጣሽ አላዋጣሽም ብቻ አሪፍ ሰው ነው ማለት ነው። በጣም ያዋጣኛልም አሪፍ ሰውም ነው ማሪ። እና ሄዱዬ ወድሻለሁ፣ ወዳችኋለሁ፣ አመሰግናለሁ ቤትሽ ስለጋበዝሽኝ። ሳትወጪ ሆዴ ካላት እዛ እየተጻጻፍኩ እየመጣሁ ጠይቅ እየተባልኩ ነው። ሳትወጪ ሀቢባ ቤት አርግዣለሁ ብላለች። ሪቾ ብዙ ነው አስወረድኩት። በቃ ምን ይመስልሃል? ዘጋው አንተ ሆዴ የሴት ወሬ ነው ይዘህ የምትመጣው አይደለ? እኔ ሰዎች ጠይቅልኝ አለ። እኔም ቀደም ልጠይቅሽ ነበረ እርጉዝ ነኝ ብለሽ ነበረ። ሲገፋ ወድሻል። ግን ሄሉ አንድ ነገር ሰው የሰው ልጅ መብት አይከበርም? እንደዚህ ቲክታክ ላይ አይደለም ሪቼ እዚህ ጋር ቲክታክ ላይ ተመጣሽ እኮ መጠየቅ አለብሽ። ኮስተር ብለሽ ነበረ እኮ ልክ እንደ ዘፈኑ አሁን እንደምትዘፍኒው ነው ኮስተር ብለሽ ተናገርሽ። እንደዚህ አይነት መንገድ ነው የተናገረችው ይባላል። እና አንድ ነፍሰ ጡርን እንደዚህ በማለት ነውር አይደል እንዴ ስትይም ሰምቼሻለሁ። ወረደ ሄሉ ይሻውን ተመለሰ ጥያቄ ሄሉ በዛን ሳንድል ላይ ስለነበረች በእንደዚህ ወረደ። እኔም ነበር ገኒ ታውቃለች፣ ትንገርሽ በውስጥ ትነግርሻለች። ቮይስ ቁም ነገር የሚያስቅ ነገር እኮ አይደለም በዛ ተበሳጨ። ሄሉ ለዚህ እኮ ነው እንትን የሆነባት እንኳን እኛ ሰውን ልንገል እኮ የሰውን ነፍስ እኮ ነው ያጠፉት። እነሱ ራሱ ተጠያቂ ነው የሚሆኑት ለነገ። ሄሉዬ በነገር በጣም ነው ማዝነው። ሶሪ እኔ እየሳኩ ስለማወራ ምናምን ነው እንጂ እኮ ከሳቂ ጀርባ የሰው ልጅ ከሳቁ ጀርባ እኮ ብዙ ህመም እኮ አለው። ገባሽ? እኔ በዛ ሰዓት ብዙ ያጣሁት ነገር ምናምን ይሄው መብርሃንን ነው ምልሽ ሄሉ ትክክልም ነበር ያወራሁት ወሬ። እዛ ጋ ግን ሲሳለቁ ቀዳዳ ናት እኮ አውቄ ሰው ልጅ ሁሌ እንደሳቀ እንደቀለደ እኮ አይኖርም። ውሸቷን ነው እኮ ምናምን ተባለ። ግን ገነት ነበረች፣ በአይኗ በብር ነበረች። በቃ ገባሽ? ሁሉን ነገር እዚህ ጋር ማውራት አስፈላጊ አይደለም። ገባሽ? ነገ እኔ በጣም የሚጸጽተኝ ነገር ሄሉ እዛ ጋር ገብቼ ማውራቴ ምናምን የእግር እሳት በቃ በህይወቴ ማልደግሞ ስህተት ነው። በቃ እዛ ጋር ያወራሁበት ነው ወይስ በዚህ ኬዝ ላይ መሳተፍሽን ነው? አንደኛ ኬዙ እዛ ቤት መግባቴ፣ በዚህ ላይ ኬዙ በቃ የሰው ልጅ አውርቶ ነው የምታወሪው ምናምን እና ያንን ስህተት ላለመድገም ነው በጣም ተቆጥቤ ብዙ ነገሮችን እንዲገብቼ ማውራት እየፈለኩ መሳቅ እየፈለኩኝ። ለምን የሰው ልጅ ሲያወራ ይሳሳታል፣ ትስቻለሽ ምናምን አላደ በቃ ስሜቴን ተቆጣጠሬ ቁጭ ያልኩት። ለምን እኔ የዛ ጋ ገብቼ በነበረበት ሰዓት ያጣሁትን ያገኘሁትን ነገር ቅድም ብዬሻለሁ። የሞተ ተገላገለ እስክል ገባሽ አይደል? የሞተ እኮ ተገላገለ በቃ እስክል ከእንደገና አልፎም አሁን ላይ ማስፈራሪያና ዛቻ ይላክብሻል። የምትቀመጩም ሶፋ ፍሪውን የተባልኩት እንግዲህ የህዝቡም ሰምቷል። እኔ
የሆነ ነገር አሁን ቢያጋጥመኝ ብሞት ሱሱን አትጠያቂ ለኔ ህይወት። ለምን ማስፈራሪያው አለ። በቃ ማን ነው ሱሱ? ሱሱ ታቋታላችሁ፣ ታስፈራርተኛለች። ሪከርድ ተሯሩጧል። የሆነ ነገር እንዳለችው የምታረግ አይነት ልጅ ናት። ታውቋታላችሁ አይደል እንዴ? ከአሁን በፊት የሰው ልጅ ይቀየራል። በቃ አሁን ላይ ተቀይር የሰው ልጅ አሁን ላይ ማሬ ለወለድሽው ልጅ ወይ ደግሞ አሁን ላይ አብሮ ስለሚኖሩ ሰው ምስክርነት መመስከር አትችይም። ሄሉ እናቴ ትሙት ነው የምልሽ፣ መመስከር አትችይም። በቃ አሁን ላይ እውነት ለመናገር እኔ መንገድ ላይ ሲሄድ ጥላዬን እየፈራው ነው የሚሄደው። የምትፈሪ ብትቀመጭ የምናደርገውን ነገር እኛ በውስጥ የሆነ ነገር ተብሏል። እኔ ለህይወቴ አደጋ ተጠሪ ሀቢባ ሱሱም ናቸው። እኔ እዚህ ጋር ህዝብ እንዲያቀልኝና አንቺ ዩቲዩብ ላይ ሽም እንድትጭኙ የምፈልገው እኔ እየሰማሽ ነው። ተጠያቂ ናቸው ለህይወቴ። ለምን እኔ ምንም አላረኳትም። እኔ እግዚአብሔር በሚያውቀው ሀቢባ ቤት ገብቼ አውርቼ ከወጣው ቀን ጀምሮ ሄሉ ይሄው ይመስክር ህዝቡ ገስት ላይ አውርቼ ማላቅም የሁለተኛ ቀን በዚህ ጉዳይ ሳወራ የትም ቤት እሷ ከመታሰሯ በፊትም ሆነ ሳትታሰር በፊት ፎቶዬ ሲዘቀዘቅ፣ የባሌ ሲዘቀዘቅ፣ የእህቴ ሲዘቀዘቅ በቃ ያልቀረም ስሰደብ ስቲል እስካሁን እንደዛ እንኳን ተቋቁሜ የትም ቤት ገብቼ አላብራራሁም ነበር። እመቤቴን ነው የምልሽ። ይኸው ዛሬ የሁለተኛ ቀኔ ነው። የዛ ግን ቀን ትፍራኝ አለች። ትፍራኝ እኔ የምኖረው ካሁን በኋላ ልጄም ምንም እጄ ላይ ነው፣ ሀገሬ ነው ያለሁት። ትፍራኝ። እኔ ያለሁት የሰው ሀገር ነኝ፣ እዚህ ሀገር ነኝ ያለሁት። ሄሉዬ የሆነ ነገር ብሆን ለህይወቴ ተጠያቂ ማስረጃ አለ ይላሉ። እኔ ምን አይነት ማስረጃ አወጣዋለሁ? ይውጣና ያ ማስረጃም አው በዚህ አጋጣሚ መናገር የምፈልገው ማስረጃ እጃችን ላይ ያለ እጃችን ላይ ይውጣና ያ ማስረጃ ለህግ ማንቀርብበት ምክንያት ምንም የለም። እኔ ለራሴ ነኝ ያኔ ይሄ አሉባልታ ወሬ ምናምን ካልሆነ በስተቀር ራሄልና ገነት እንዲያርገዋል ይውጣና ለህዝቡ ይሰጥልንና ያ መረጃ እሷን በራሱ ያስጠይቃታል። የሰው መረጃ ይዞ መቀመጥ ህግ ይጠይቃል። እኔ እውነት የገደልኩት እንደዛ እንደተባለው ፊቷን ዘብዝፎ ኮስኩሳ እንደዛ ነገር ይውጣና ለህዝቡ ይሰጥ ያ ማስረጃ። እኛም ለህግ እንቅረብ። ለምን ህዝቡ ውስጥ በሰቀቀን ያልቃል? ገና ነገር እናወጣለን። ለምን መያዣ ይሆናል ቮይሱም ሆነ ማስረጃው። ይሄ ግን እኔ ገነትን ሳማ ከሆነ ምናምን ከሆነ ይሄ ኖርማል ነው። ገነት ስላማዋት ነገርም ሆነ ስላወራሁባት ነገር ምንም ነገር ይቅርታ ተጠያይቀን እየኖርን ነው። ገባሽ? ካሁን በኋላ የሚመጣው ነገር ግን ትፍራኝ፣ የምትቀመጥበትን ሶፋ እንኳን ትፍራው ነው የተባለው። ሄሉ በእርግጠኝነት ሪካርዱን አይተሽዋል። ካላየሽው እንልክልሻለን። ስለዚህ እሺ ለእኔስ ህይወት ማን ነው የሚቆምልኝ? ለእኔስ ማን ነው ነገ ጠበቃ የሚቆምልኝ? ሄለን እኔም እኮ አንድ ኢትዮጵያ እኮ ነኝ። እዛ ጋር ሳይድ እየተያዘ እዛ ቤት የሚገቡ ኮሜንታተሮች ያ ሰው በሚላቸው ነው የሚገፉት። ገባሽ ሄሉ? እኔ እዚህ ጋር እንትን የሚልልኝ የለም። ለእኔስ የሚቆምልኝ ማን ነው? እዚህ ጋር ነገ ስወጣ የሆነ ነገር ብደፋስ ብሞትስ ትፈራለች ተብሏል። ኦፍ ኮርስ እፈራለሁ። ራሄል ቦቅቧቃናት በእምነትን አይደለም ራሄልን ግን ስፈልግ ደፋታለሁ ስትል ነበረ። በቃ እንግዲህ ይኸው አይታችኋል። ህዝብ የሚስማ እኔ የሆነ ነገር በሆነ አሳልፍ ሱሱም ብላለች ሄሉ። ሱሱም ራሱ ከፈለካርዱ ላኩላት ሶስቱ መጠየቅ አለባቸው ማለት ነው። ይሄ አንድ ነገር ቶኒ ዜዶ ራሄ ማነሽ ሱሱ ናትና ገንዘብ ከፍላ ማስገደድ እንደምትችል ገነትንም ራሄልን ተናግራለች ሱሱ። ስለዚህ ሶስቱ መጠየቅ አለባቸው። ገንዘብ ተሰባስቦላታል። በዚህ መሀል ሁለቱ የሆነ ነገር እንኳን ቢሆኑ ተጠያቂ በሀቢባ ቤት ላይ ታዲያ ሁለቱ ይጠይቃሉ። ይሁን አቃራ ይገዛ ጨርሰዋለች። እባክሽ አለኝ ያልሽው መረጃ አሁን ሱሱ ተለቃለች ከእስር ቤት ለምን አታወጪውም ስትባል እቺ የሶፋ እግር ምን አለች? ኖ እዛ ሀገር ላይ ሌላ የምትወጣ ልጅ አለች፣ ለእሷ ህይወት ያሳስበኛል አለች። እሷ አመት ሙዚየም ይመስል እናንተ አሁኑኑ ለራሳችሁ ሰው ገለናል ወይ ብላችሁ ለራሳችሁ በየትኛውም ሀገር እንትን ማለት ትችላላችሁ። ይሄ ርቾ ሁሌ የሳቅሽ በራስሽ ላይ ጦስ አትምዘጂ። ገነትም አለች አንቺም አልሽ። ለኔ ጥያቄ እውነት ሰው ገድላችኋል ወይ? ሄሉዬ ለገነት አንድ የምመልስላት ለላይኛዋ እኔ አሁንም ለህዝቡ ጥያቄ ማቀርበው
የተደበቀው መረጃ የሚባለው እስኪ እኔም ይውጣና ልየውና ልረፍ ለህግ የሆነ አሁን ህዝቡ እኮ የሚመስለው እኮ ሄሉ ወጣችሁ ድምጽ አልሆናችሁም ጸጥ ብላችኋል እንደ ጥፋተኛ እንዴ አዎ ለትክክል ሄሉ አሁን እኮ ሰው የሚመስለው እኮ እዚህ ጋር በኮሜንታተሮች አትፈርጂም እኔ ገድዬ የቀበርኩ ያለ ካሜራ የቀረጸኝ ምናምን ነው እኮ የምመስለው እኮ እዚህ ጋር እኔ የምፈልገው ነገር ሀቄ ይውጣ ምንም ይውጣ በቃ ይውጣና ህዝቡ የሚወቅ ነፃነታችን ይውጣልን ለምንድን ነው የሚደበቀው ለምን ሁሌ መረጃ አለኝ እኔ በጣም በራሴ የምተማመነው እኔ በራሴ በጣም የምተማመነው ነገር ድመት አይደለም እቺ መሬት ላይ የምትሄደውን አይጥ አልገልም እኔ ቤሩት ላይ ያልኩሽ ሄሉዬ የተደባደብኩት ሰው የለም እንዴ ለዚህ ነው ራሄል ትፈራለች የሚሉሽ ነገር እሸሻለሁ ነገር ደግሞ እንደምሸሸው እንኳን ይከተለኛል ታውቂያለሽ እንደምሸሸው ይከተለኛል ለዛ ነው ትፈራለች ቦቅቧቃና እስኪ ራሄል ቦቅቧቃናት በሉና ኑና ሞክሩኝ በአካል ያኔ እስቲኒና እኔ ለእርስ በርስ አንተናነስም ችግር የለውም ግን ዛቻማል ግን አሁን ላይ እየተዛተበ ሰምታችኋል በረግዳታለሁ እኔ በቃ የኢትዮጵያ ህዝብ እንዲያውቅ የምፈልገው ተዝቶብኛል አይታችኋል ሄሉ ሪከርድም አለ እኔ የሆነ ነገር አካላዊ ጉዳት እንኳን ቢደርስብኝ ብቧጨር ምን ብል ሄለን ህዝቡ ይስማ ሱሱ ከኢትዮጵያ አስፈራርታኛለች ምትፈሪውን ምን አለች መጨረሻ ላይ ለነገሩ አይወራ የምናረገውን ነገር በውስጥ ነው ብላለች ይሄ እሷም እኔ ዜድ በጣም ማዝነው አልነካዋትም ነገር ነክቻት አላቅም እግዚአብሔርን ያኔ ሁሌ ለዜድ ከጎኗ ነበርኩኝ እኔ ዛሬ ላይ ሳይዲዛ ነው እኔና እናቱን የሚያከብር ሰው ራሄል እናትሽ ትበዳብሎ አይሳደብም እኔ ሄለን አንድ ቀን ዜድን አስቀይሚያት አላቅም እግዚአብሔር ዛሬ ላይ ሳይዲዛ እንዲ ነው ብላ እናቷ ትበዳ ብላ በጣም ነው የዘንኩባት ዜድ እኔ ለምን አስቀይሚያት እንኳን አላቅም አንድ ቀን በጣም አክባሪ ናት እኔ ምን ሆና እንደዚህ እንደተቀየረች አላቅም ብዙ መረጃ አለኝ የሊቢያ መረጃ ይምጣ ለምንድን ነው እኔ በውሸት ስም መጥፋት የተፈለገው ለምን ገና ለገና ቲክቶክ ላይ ነው የምሰራው ለምን ምን ችግር አለው ሄሉዬ እኔ ብጠቀም ምን ችግር አለው እንደዚህ ነው በቃ እኔ ለመጣል ለኔ የተቆፈረው ጉድጓድ ሌላ ሰው እኔን መጣል ነው ለኔን መስደብ ነው እኔ አሁንም ነገም ለመሰደቡ ችግር የለብኝም እግዚአብሔር አድማን ይበትናል በዚህ አምናለሁ በተረፈ የኢትዮጵያ ህዝብ እንዲያውቅ የምፈልገው በአደባባይ ነው እየተዛተብኝ ተናግሬያለሁ ጨርሻለሁ እኔ ሄሉዬ ከዚህ በላይ እኔ በዚህም ጥያቄ ማቀርበው እጄ ላይ አለ ያለችው መረጃ ይውጣልን ይሰጥልን ለህዝቡ አጥፍተንም ከሆነ ህጉ ይቅጣን የኢትዮጵያም ህዝብም ይቅጣን አላቅም እኔ ግን ራሴን ሳቅ ይሄ አሉባልታ ወሬ አለች አሉ ካልሆነ ከዚህ የዘለለ ካልሆነ እኔ አይደለም እኔ ተደባድቤ እንኳን አላቅም ሄልዬ ከሰው ጋር እንዲ ተደባድቤ እንኳን አላቅም እግዚአብሔርን ነው ምልሽ ለዛም ነው ትፈራለች ቦቅቧቃናት ፈሪናት ተብዬ ስም የተሰጠኝ ለዛ ነው ነገርን ስለምጠፋ ስለዚህ እኔ ዋጋ ያስከፈልኩትም አካልም የውጭት ከሳሿ አመታቻለች ሁሉም ነገር ታቻለ እኔ አሁንም ሀቢባ እጇ ላይ ያለውን ነገር ታውጣና ለህዝቡ ትስጥ ሀቄ ይውጣልኝ ለህዝቡ ትስጥ መረጃው ይውጣ ህዝቡ ይስማው ይወቀው አለቀ ሄሉዬ የሆነ ነገር ብሆን እንግዲህ እኔ ገኒ ባለፈው ትላንትና አልነበርሽም ነበር እዛ ጋም ሳንደርስን ያቆምነው እንደገና ሱሱ ህዝቡ ጠምዶኛልና ወተሽ ይቅርታ ጠይቂ ብለሽ ስትለማመጫ ነው ስትቆጫት ቮይስ ያሰሙ ነበር ያ ቮይስ ምንድነው ገኒ ኖ ያ ቦይስ እንዴት እንደሆነ ታውቂያለሽ እሷንም እኔንም የሚያውቁሽ ሰዎች ናቸው እንደዚህ በአረብኛ በምን ሲሰራ እንዴት እንደዚህ አይነት ነገር ካንቺ ጋር ከተጣላቸው ዲኑ ኤ ውስጥ እጅሽ ስላለ ይሄን ነገር አስነሽላት ነው ያሉት እሷም ታውቃቸዋለች ለእሷም ጓደኞቿ ናቸው ለኔም ጓደኞቼ ናቸው ገባሽ አይደለ እንጂ አንቺ ቮይስ አልነበረም ያ ቮይሱ የራሴ ነው እኔም ብያታለሁ ጠላቴ በዛብኝ ካንቺ ጋር ሚዲያ ላይ ከወጣው ዲ ነው ብያታለሁ ይሄን ነገር እንትን ምንም ነገር ስላላረኩኝ ወጣሽ ይሄን ነገር እንደዚህ እንድታረጊልኝ ወይ ፎቶዎቹን እንድታስጠፊልኝ ነው ያልኳት ከዛ ነው ዲ ምንድነው ቤተሰቦቹ ባሌ ሰማ የጦንቋዩን አለፍኩኝ ገባሽ አይደለ ከዛም ነገርኩት እንደዚህ ሲል እነዚህ ስራ ፈቶች ናቸው ተያቸው ለምን ጊዜሽን ታቃጣያለሽ አርፍ ስራሽን ስሪ ሰው መጥቶ የነካሽ እንዲያለ ያዘሽ ሰው አለ እዚህ ሀገር እኮ ሁሉም ነገር በእንቅስቃሴ
በምንም እኔ ቤቴ ውስጥ ካሜራ አለ፣ ስራዬ ቦታ ካሜራ አለ። እንቅስቃሴሽ እኔ የምወጣው ከሱ ጋር ነው፣ እምገባው ከሱ ጋር ነው። ምንም ነገር በቃ ተለያይተን አናቅም። ማንም ያህል ሪች ራሱ ታውቃለች። እንደዚህ በቃ ማንም ጓደኛ የለኝም። ሜሴ ጓደኛ ከሱ ጋር ኮንኩኝ ወዲህ አንድ ጓደኛ የለኝም። ስወጣ ስገባ ከሱ ጋር ነው። ከሱ ተለያይቼ ለደቂቃ ተለያይቼ አላቅም። ለምን እዚህ ጋር እሱ ያቀኛላ ማን እንደሆንኩኝ። የፈለጉትን ይበሉ፣ ይሄ ቅናት ነው ነው ያለኝ። እንኳን እኔ እንደዚህ ያን ነገር ለምን ስሜን ታጠለሻላችሁ ብዬ እራሴ ነኝ ያልኳት ብያታለሁ። ቆይ ፀጉር ቤትሽ ደስ መጥተው ባልሽን አስደብድበው ለምኗቸው ነው። ለጊዜው ደግሞ ሱቋን ዘግታ ከከተማ ወጣለች ብለው ትላንት ወዲያ ሲያወሩ ነበር። እሱን እንዴት ነው እኮ ሁሌ ክፍት እኮ ነው ውዴ። እኔ ይኸውልሽ እዚህ ጋር ከባለቤቴ ጋር ሪችም ታውቃለች። ሁሌ አልወርድም። የምወርደው በሳምንት 2 ነው ድሮ የምወርደው እኔ። ለምን እዚህ ጋር ከሱ ጋር ሂሳብ ነው የምሰራው። የሂሳብ ስራ ነው። ብዙ ስራ አለን እዚህ እኛ የምንኖርበት አካባቢ። መኪና መሸጫ አለ፣ የማደያ አለ። ቢዚ ነኝ እኔ ፀጉር ቤቱን በሳምንት 2 ነው የምወርደው። ወይ በስልክ አንቺ ካሌለሽ አንመጣም ሲሉኝ ነው እንጂ የምወርደው። እኔ ድሮም ፀጉር ቤት ውስጥ አልገኝም። ጠይቂያት እሷን። ለምን የዚህ ስራ ይበልጥብኛል የፀጉር ቤቱ ሳይሆን። እኔ በዚህ ነው ወደ ስንት ሺህ ዶላር በቀን ገቢ የማስገባው። ያኛው ወለሺ ሰው መጥቶ ላይ ሰራም ይችላል። ገባሽ አይደል? ሰራው ሎርድ ብላ የምትገባው ነው እዚህ ቲክቶክ ላይ ሎርድ ባሏ መጥቶ ይቅርታ ይጠይቀኛል ብላለች። ግን ይሄስ እንዴት ታይዋለሽ? ጥያቄ ያንቺ ባለቤት ለሱሱ ደውሎ ይቅርታ ያላት የሉብናኒ ያላችሁበት ሀገር ወረቀት ያላት መታ ዝታብሽ ፈርተሽ ሄደሽ ነበረ። ተነጋግራችሁ ታውቃላችሁ? የሆነ ስም ጠርታ ማለት ነው። ትዝካሽ ኖ አልተደባደብንም፣ ምንም አላልንም። እንደውም እንዳጋጣሚ ያንቀለታ እንደዚህ እንትን ሲሉ ለምን አባሽ ተኛለሽ አልኳ። በቃ ይሄ ነው በቃ ማፊሽ ድብድብ የለ ጭቅጭቅ የለ ምን የለ። ገባሽ አይደለ? የሱሱን ባል እኮ ኡስማን ቤት አስደርኩት አመት በፊት ይኸውልሽ አወልሺ ቢጣሉም የልጅቷ ባለብኔ እኔ ነው ወይ ተጣሉ አይደለ? ሁለቱ የአንድ ሀገር ሰዎች ናቸው። ገባሽ አይደለ? ዛሬ ቢጣሉ ነገር ሊታረቁ ይችላል። ልብኔ መሀል መግባት ማንም አይገባም። እኔም ልገባ አልችልም፣ ማንም ሊገባ አይችልም። ግን ይሄ ነገር ሁሉ የሐሰት ወሬ ባወሩ ደስ ይላል። አገር ቤት ሳይገባ በፊት እኮ ከሳምንት በፊት የልብኔን ከልብኔኖች ጋር መደከለን ለሚደረገው እንቅስቃሴ ለማድረግ ታስቢያለሽ? ከዚሁ ከቀጠለ እስካሁን አታረጊም ብዬ ያስባለሁ። ታረጊያለሽ ካሁን በኋላ በዚሁ ከቀጠለ በዚሁ ስም ማጥፋት በቃ ከቀጠለ? እኔ ሄሉ እዚህ ላይ ማውራትን አልፈልግም። ሁሉንም ነገር ሲሆን ታዩ ይሆናል። ገባሽ አይደለ? እኔ የት ሰው እንደገደልኩኝ ቤቷ ሰው ሞተ፣ ቤቷ እንደዚህ ሆነ የሚሉኝ እኔ በፊት ነበረ እንደዚህ ምግብ ቤት የነበረኝ እሱንም ዘግቼ ነው እኔ ፀጉር ቤት የከፈትኩት። ገባሽ አይደለ? ምንም ነገር ሰው እኔ ሰው ገድዬ የማላቅም ምንም ነገር ማድረግ የማላቅም። ብላክስ ሰዎች ሲታመሙ ወይ ሰዎች ሲወርቁ አንስቼ ሐኪም ቤት ከማድረስ ውጪ ባይራሱ ማቃቸው ሰው እንኳን ማቅ ሰው ማላቆ ሰው ምደርስለት ሰው ነኝ። ሰጥቼ ነው እንጂ ተቀብዬ አላቅም። ግን ውለታዬ ለሷ እንኳን ወርቅ ያለበስኩኝ ልጅ ነኝ። ውለታ ግን በሌላ ነገር ነው የተመለሰልኝ። ራሷ ጦንቃይ ቤት ሄዳ እስከዛሬ ስንት ዓመት ስትሄድ ከርማ እኔ አንድ ቀን ብዙ ነገር ሲከናወንብኝ ነው ሪታን ይዘሽኝ ሂጂ ያልኳት። ለምን የሆነ ብዙ ነገሮች ስላየሁኝ ፈተና ስለገጠሙኝ። ሴት ደግሞ እሷ አሰራችብሽ ነው ያለችኝ። ከነመልኳ ከነምኗ ብር ማበደሬን እንዴት አወቀች? ብር ያበደርሻት ሴት ቀጭ ሴት ሱቅ ያላት ወንድ ልጅ ያላት ድምጿ ጎርደድ የሚል ይሄ ሁሉ ነው የተባልኩት። በዛን ሰዓትም እንደዛም ሰምቼ ለገብርኤል ነው የምሰጠው። ገብርኤል አቄን አውጣ ብዬ የዛሬ ዓመት ነው ይሄ ነገር እንደ አዲስ ታድሶ። ይሄንን በድንገት ስትሄጂ ነው የሰማሽው ወይስ ልጠይቅ ሄደሽ ነው? ኖ ልጠይቅ ሄጄ ነው። ማለት ምን ተጠራጥረሽ ነው ልጠይቅ ሄድሽው? ይሄን ነገር ብዙ ነገሮች በራሴ ስለመጡ እንዳጋጣሚ ማነው አደውሉ
እንደ አጋጣሚ ነው። ገባሽ አይደለ? ይሄ ነገሮች ለምንድነው እንዴ ተፈታተነኝ እንደዚህ ነገር የሆንኩት ምናምን ብዙ ነገር ነበረ። ይሄ ሚዲያ ላይ የማይወራ ይሄ ነገር ለራሄል ስታማክሪያ ነው እንሂድ ያለችሽ ወይስ አንቺ ነሽ ሀሳቡን የምትፈልጊው? ራሄል ናት ያኔ ሳማክራት እንሂድ ያለችው። ሄሉዬ እኔ እሷ ለክፋትም አይደለም ለክፋትም ምንም አይደለም። እዛ ጋር ሁላችንም ገስት ላይ የነበርነው ሰዎች እኔም እዛም ያለው ሁላችንም ሄደናል። ሁሉም ያረገው ሁሉም ነገር ነው። ገባሽ? በቃ እኔው መደጋገም ማውራት አልፈልግም። እኔ መናገርም የምፈልገው ሎርድ ስለሆነ ነው። ሄሉዬ በጣም ደክሞኛል፣ ምግብም አልበላሁም። እኔ አሁንም ባንቺ ስምም በህዝቡም ስም የምፈልገው ሀቢባ ኢትዮጵያ ሲሳፈሩ ነው መረጃው እምወጣው ብሏል ብላ ነበረ። እዚህ ጋር የሚፈለጉት ምትፈራላቸው አካል ለህዝብ አደራ የተሰጡት ልጆች ኢትዮጵያ ገብተዋል። መረጃው ይውጣ። የኢትዮጵያ ህዝብም እናንተም ለህግ የምንቀርብም ከሆነ ለህግ እንቅረብ። እኔ በእኔ በኩል በገነትም በኩል እኔም ገነትም መረጃው እንዲወጣልን እንፈልጋለን። መረጃው ይውጣና ለህዝብ ይሰጥ። ለምን ኢትዮጵያ ይግቡ የተባሉ ልጆች ኢትዮጵያ ገብተዋል ባለሳሳት መረጃውን እኔም ሞቶ እኔም የተፈጠረ ነገር ካለ እኔ እራሴ እነሱ ሳይሆኑ እኔ እራሴ እጄ ለመንግስት እጄ እሰጣለሁ። ማለት እኔ ወንጀል ብዬ የምለው ሄሉ ማሳበድ መግደል ምናምን ነው አይደለም። ከዚህ ከውለ እንግዲህ በአካል እጅ እንኳን የተደባደብኩት አካል የለም። እስቲ መጥቶ ሪታ ደብድባይ ነበር ያለ አካል ካለ ያውራ። በጣም ንጹህ ሴት ነኝ። ግን ደግሞ ህዝቡ ንጽህናዬን እንዲያቅልኝ ጥሪ ማቀርበው ይህ መረጃ ይውጣ ይሰጥና ህዝብ ያሉባልታ ወሬ ይሄ ቮይስ እዛ ጋር እንዴት ነው በገባን ሰዓት እንዲህ ብላ ቮይስ ሲሯሯጥ ነበር። እሱ ከሆነ ገነትን በደንብ አድርጌ ጓደኛ ስትሆኝ ታሚያለሽ። ሄለንን ያንቺ ድብና አድርጌ ያማሻለሁ። እናትሽ አትቀርሽም እኮ እኛ ሴቶች ጓደኛ ስንሆን እኮ እንተማማለን። ትዘላዝያለሽ። ይሄ ነገር ከሆነ ለዚህ አይዶን ኬር። እኔ ግን ህዝቡ እንዲያቀልኝ የምፈልገው ነገር ግድያ ነው፣ ወንጀል ነው፣ ምንድን ነው? ለራሴ የራሱ ጥያቄ የሆነብኝ ነገር ይውጣና ኤምባሲ ቆንጽላ አለን ቤይሩት ላይ በጣም የተከበረ ቆንጽላ አለ። የቤይሩት ህግ ደግሞ በጣም የሚያስደስትሽ ህግ አለ። መረጃና ማስረጃ ካለሽ እንቅረብ ነው ምለው። ቆንስላ እንኳን ደውሎልን እኔ ሪታ ሁላችንም ነው የጠራን። የንቀቷ ንቀት ይሄ ነገር እንዳይመጣ ሁሉ ለእርቅ ሁሉ ሄደናል። ቆንስላ ሊያስታርቁ ገባሽ አይደለ? ሀቢባ ናት እንዳትሄጂ ያለቻት። ለሷ ምን ጠቀመቻት? እኔ ግን ታግያለሁ። እንዲያታርጊ እንዲበይ እንዲሁኝ በጣም ታግያት። በጣም ራሷን የእንትን አርጋ ስላየች ነው። ገባሽ አይደለ? ከሷ ጋር ስነካካ ነው እኔ ይሄ ገደለች፣ ይሄ ያረገች፣ ይሄ ምን አረች። እኔ በህይወቴ ዘመን እንደዚህ ሲኒ ቤት በህይወቴ ዘመን አንድ ቀን የሄድኩት ለምን እነሱ ያደረበት ይዋሉበት ራሄልም ሆነ ገኒ በሪል ላይፍ በዚህ ባላችሁበት ሀገር ሳይሆን በኢትዮጵያ የእውነት ደረታችሁ ነፍታችሁ ቫኬሽን ትሄዳላችሁ። ለምን አንሄድም? እኔ ምን ያጠፋኝ ነገር አለ? መረጃ የደረሰባችሁ በሰፈር በቤተሰብ የሆነ ያደረሰባችሁ ቤተሰቦቼ ያውቁኛል እኔ ማን እንደሆንኩኝ ምን አይነት እንደሆንኩኝ በእኔ አፍሩብኝም። ሰፈር ላይም ቢሆንም እኔ ጥሬ ግሬ ቤተሰቦቼ ስለውጥ ነው እንጂ የሚያውቁኝ በቆሻሻ ነገር አያውቁኝም። ገባሽ አይደለ? እዚህ ጋር ራሴን ስለማቆም ምንም ነገር አይሰማኝም። አሁንም እየተሰማኝ አይደለም። እንዲህ ጦንቃይ እንዲህ ምን ቢሉ አይ ዶንት ኬር ምንም ነገር ምንም እንደማይሰማኝ ታውቂያለሽ። እንደውም ሳይጽፉ ሲቀሩ ቅር እያለኝ እየመጣ ነው አሁን ምንም ነገር አካባቢም ቤተሰቦቼም በእኔ ስለሚያተማመኑ ምንም ነገር ነው ምንም አይሰማኝም። ሄሉዬና እኔ ይሄ ጥንቁልና ምናምን በሚባለው የሰው ልጅ መብቱ ነው። የፈለገውን ነገር የማድረግ መብት አለው። እኔ አልቃወምም። እንትናም ሄደ እኔም ሄድኩ መብቱ ነው። ይሄ ለፈጣሪው እሱና ፈጣሪው ነው የሚያውቀው። ገባሽ? መብቱ ነው። ይሄ አንቀጽ ላይም የለም የሚያስቀጣም ህግ የለም። እኔ በዚህ አጋጣሚ መናገር የምፈልገው ወንጀሉ ካለ ምኑም ካለ ህግ አለ ቤይሩት ላይ በጣም ጽድት ያለ ህገ መንግስትም አላት ሀገሪቷ። እንቅረብ እንቀጣ። ቆንጽላም አለ። በነገርሽ ላይ ቆንጽላዎች የእያንዳንዳችንን ቲክቶክ ያያሉ። ሄሉ እናቴ ትሙት በባለፈው የሄድን ቀን አለን
እኛ ቲክቶክ ላይ ማን ምን እንደሚያደርግ እናያለን። በጣም ስነ ስርዓት ያላቸው ቆንጽላው ብቲ ኮሚኒቲዎቹ ብቲ እኛ ተጠርተን በስነ ስርዓት ለማስማማት ሄድን ሊያስታርቁን ማለት ነው። እና በጣም ጽድት ያለ እኔ ለቆንጽላው ራሱ ብየዋለሁ። በባለፈው የሄድን ጊዜ እናንተ አልኳቸው ምሽ የህግ አካል አይደላችሁ እዚህ ያላችሁት? አዎ። እናንተን አይደል እንደሚመለከተው የሰው ልጅ ወንጀል ሲሰራ አልኳቸው። አዎ አሉ። ለምንድን ነው ሀቢባ ጋር ያለ መረጃ የምትለውን ነገር አንጥታችሁ ለምንድን ነው ማንጠየቀው አልኳቸው። ለምን አንጠየቅም አልኳቸው። በሂደት የምናደርገው ነገር ይኖራል ነው ያሉኝ። ሄሉ ይሄን ጥያቄ ለቆንጽለው ብየዋለሁ እኔ። መረጃ አለኝ ያለችዋንም ልጅ እኮ እናንተ በእናንተ ለሀቢባ የሰጠቻትን ልጅም አልኳቸው ጥሩና እናንተ መረጃውን ተቀበሉ፣ እናንተ የሆነ ነገሩን ተቀበሉና አልኳቸው። ተቀብላችሁ የሆነ ነገር ለምን አታረጉም? ለምን እናንተ ሀቢባ ናት እዚህ ሀገር የሆነ ልጆች ሲሞቱ የምትከራከረው ወይስ እናንተ አልኳቸው። ልክ ነኝ እኮ ምናልባት እናንተ የተደበቀባችሁ ወንጀል ሊኖር ይችላል አልኳቸው። ገባሽ ሄሉ? ምናልባት እናንተ የተሰወረባችሁ ወንጀል ሊሆን ስለሚችል ለምንድን ነው ይኸው እኔ ከዋሻው አሉ ያሉ ቆንጽላዎቹ ኮሚኒቲዎቹ እችን ንግግሬን እየሰሙ ነው አሁን ሄሉ። አዎ ይሄን በሂደት እኛ እናረጋለን አሉኝ። እኔ ለቆንጽላ እንኳን ጥሪ አቅርብ ያለው ወንጀሉ ይውጣ ተብሎ ዛሬ ላይ አድማ ስለተያዘ ነው። ራሄል ውሸታም፣ ራሄል እንደዚህ ነገ ላይ እውነቴ ወጥቶ ዛሬ የሰደበኝ ህዝብ ነገ ሀራ ሚስኪናት ብሎ እንደሚለኝ ስለማቅ ለዚህ ነው አንገቴ እንደፍቼና ዝቅ ብዬ እየኖርኩ ያለሁት። አሉ ባልታይ አለች አሉ። አዎ ገነት ድብና አድርጌ አምቻለሁ። ቮይስ ትላላክ ያለሽ ያንዱ ካንዱ አምኜ በተቀመጥኩት ሰው ነበረ ስልኬ ተወስዶ የገዛ ቮይሴ ሲወሰድ በጓደኝነት ተይው፣ ይሄም ተከድኖ ይብሰል፣ ችግር የለብኝም። አሁንም ለእናንተም ጥሪ ማቀርበው ለቆንጽላችንም ለኤምባሲው የማቀርበው ሀቢባ ጋር ያለው መረጃ ይውጣ፣ ንጽህናችን ይቅረብ። ወንጀለኛ ከሆንኩኝ ለህግ ቀርባለሁ። ሄሉዬ አመሰግናለሁ፣ እወድሻለሁ። እዚህ ጋር የምትወዱኝ የምታከብሩኝም እወዳችኋለሁ። በግሪሳ ባትሆኑ ባይነኝ። እኔ የሰማችሁት ዝም ብላችሁ ሳታጣሩ ባታጨበጭቡ፣ ባትሳደቡ። ለምን ነገ የሚጸጽተንን ስራ ባንሰራ። እኔ ራሄል የትኛውን ቦታ ስጠራ ለመቅረብ ዝግጁ ነኝ። ሀቄ እንዲወጣልኝም እፈልጋለሁ። ስለዚህ ሄሉዬ እድሉን ሰተሽኝ አስገብተሽኝ ስላወራሽኝ እወድሻለሁ፣ አመሰግናለሁ። እዚህ ገስትም ላይ ያሉትም ሁሉንም ቤትዬም፣ ኒምኮም፣ ገኒም ሁላችሁም ወዳችኋለሁ። ደህና ደሩልኝ። ብዙ አንዳንድ መረጃዎች አሉ በውስጥ ነው እልክልሻለሁ። ችግር የለውም። እኔ አቀርበዋለሁ። ለሽንታቸው ሪችዬ ለስድባቸው ቦታ አትስጪ ሪቾ። እሺ ወደፊት እናቴ። እሺ አስጨናቂ ወንድሜ ቴንኪው። አንገት ሊያስደፉ ነው። ዝም በያቸው እነኚህ ልቃሚዎች። እሺ ቻው። እንትን ሀቢባ በአረበኛ ስማችሁ እንዲጠፋ ያላችሁን ማንነት በአረበኛ ቪዲዮ ሰራለሁ አለች። በአረበኛ ገና ተንተባትባ ከምትሰራ መረጃውን ለቃ ህዝብ እንዲያውቅ አታደርግም እንዴ? ለምን አጠማጠማት እንደ ሊማ ዳገት? ገባች? አሁን ደግሞ ወልጄ ረሳሁት ትላለች። እከካም ንፍጣ የራሷን ድክመት ለመወጣት ስትል እንዲረሳላት ስትል ሱሱ የሆነ ቃል ስትጀምር እሷ ትጨርሷለች። ከፍየሏ በላይ ለቅሶ ነው የምትጮው። ያ መግባት የፈለጋችሁ በተራግቡ ዋና የሚመለከታቸው ሰዎች ራሄልና ገነት እንዲያወሩ ነው። ብዙዎቻችሁ ገስት ስትልኩ ያላስገባችሁ። እሺ ሄሉዬ ከስሮኝ ልስማ የመጨረሻ ልበልና አራተኛ ልጅ ልወልድ ነውና ለአራተኛ ልጅ የሚያድግበትን ነገር አዘጋጁልኝ እያለች ነው ሀቢባስ ጉቶ። ያው ለማሳወቅ ነው። ቻው በቃ ኑረኝ። ለምን 9 ልጅ አትወልድም? እሱ ተውት። ጋይስ ግን ከስር ሆኜ ልስማ። ከስር ለሌላ ሰው ቦታ ልልቀቅ። ቴንክ ዩ ነሚኮይ። ያ ፍሪቲ ሆዬ ሄልዬ እንዴት ነሽ? እንዴት ናችሁ? ጌታ ግን አለ። እኔ ሄሉ በነገራችን ላይ ሁልጊዜ ምን ያደንቅሻለሁ፣ ሁልጊዜ ማድናቂሽ ነኝ። ግን እንደ እውነት እግዚአብሔር ምስክር ነው። ሁለቱም ለማንም እኔ ሳይድ አልያዝኩም፣ ለማንም እኔ አጋዥ አይደለሁም። ግን እነዚህ ልጆች ወንጀለኛ ቢሆኑ እንኳን እንደ ወንጀል ቢሰሩ እንኳን ለህግ አሳልፈው ሰጥተው ህግ ነው ሊዳኛቸው የሚችሉት። እነዚህ ሰዎች እንደነሱ ቆዳ አላቸው፣ እንደነሱ ኢትዮጵያዊ ናቸው፣ እንደነሱ ሴት ናቸው፣ እንደነሱ እናት፣ አባት፣ እህት፣ ወንድም፣ ማህበራዊ ሁሉ ነገር አላቸው። እንደነሱ ሰው ናቸው፣ እንደነሱ እምነት አላቸው፣ እንደኛ ሰው ናቸው። ይህን ያክል ወንጀል እንግዲህ በማህፀኗ ህፃን ተሸክማ ልጅ ተሸክማ የልጆች እናት ሆና ኃላፊነት የሚሰማት ዶክተር ነሽ ብለው አሰሱ ገሰሱ የሚከተላት እበት
ራሷን ዶክተር ነኝ ብላ ከፍ አድርጋ የሰቀለች ባሌ ያስተዳድረኛል ብላ 24 ሰዓት የተሸከመችው ልጅ እንኳን ለጽንሱ እረፍት ሳትሰጥ 24 ሰዓት ተዘብዝፋ የምትውል ሴት ነኝ ብላ ለሴት የምትከራከር ቆሻሻ ይሄን ያክል ይቺ ልጅ አትሊስት ሴት ናት። የማህፀን ኢንፌክሽን ሊኖርባት ይችላል። የማህፀን እጢ ሊኖርባት ጥንት ነገር ሊኖርባት ቢሆን እንኳን ብትሸና እንኳን ሸናች ቢባል እንደ ሴት እነሱ እንደኛ ስንጥቅ ኖራቸው ሴቱ ነው። እንዴት ነው 5000 6000 ሰው ባለበት ይሄን ያክል የሚዘባበቱት? ጋይስ ይሄ እንዴት ነው ይሄን ያክል የወረድ ነው? የሚከተሏትስ አሰስ ገሰሶች እስከ መቼ ነው? እስከ መቼ ድረስ ነው እንደዚህ ስንቆቅልሻቸውን በማንም በቃ እነሱ በሚጋልቡት ፈረስ ስንቶቹ እየተሰበሩ እየተሰቃዩ ከሶሻል ሚዲያ አንገታቸውን እየደፉ ለነሱ እየገበሩ እስከ መቼ ነው የሚኖሩት? ጋይስ አሁን እኮ አንድ አይን ያለው ተቀናቃኝ አንቺ ብቻ ነሽ የመጣሽባቸው። ሁሉም እኮ ተጎንብሶ ተጎብድዶ አሽከር ነው፣ ተጎንብሶ አሽከር ነው። ሁሎችም ባለጌዎች ናቸው። ገብረው ነው ስማቸውን የሚያጠሩት። በገንዘብ ነው የሚገዙት። በገንዘብ ነው ስማቸውን የሚያድሱት። ግን ለምንድን ነው ይሄን ያክል? እኛ ሴት ነን ለሴት እንቆማለን። አንድ የሆነች ሰው የነሱ ግሩፕ አታክ ስትደረግ እኔም ሴት ነኝ እያሉ ከሚዘፍኑ ይቺ ልጅ በሽታም ሊኖርባት ይችላል ከሆነ እንኳን ብትሸና እንኳን ይህን ያክል ሶሻል ሚዲያ ላይ ወጥቶ ማዋረድ። ኦኬ መጀመሪያ ለመጠረዟ በአፏ መጸዳዳት የለባትም። በረመዳኑ እንኳን እንደ ሙስሊም ኢጃብ አድርጋ ዛሬ ሰላት ሰግዳለሁ፣ ዛሬ ሰገዳ አወጣለሁ፣ ሰደቃ አወጣለሁ፣ ጾም ነው ረመዳን ነው አላለችም። ለአሰስ ገሰስ በረመዳኑና በሁዳዴ ነው ባፋቸው ሲጸዳዱ የነበረው። ኦፍኮርስ እኔም ብሆን እናቷን ጫማዬን ነው ማስልሳት። እናቷን እኔም ብሆን እኔ ማን ወንጀለኛ አስደርግ አጥፍታልኝ ብላ ነፍስ አጥፍተሻል ብለውኝ ይሄን ያክል አብጠልጥለውኝ ማን አባታቸውን እንደውም ባገኘዋት አጣፋት ነበረ። እኔም ቢያደርገኝ መጠረስ ያንሳት ነው። እና አሁን ራሱ ገነትም ትሁን ራሄልም ትሁን በአካባቢ ለሚገኘው የፖሊስ ጣቢያ የሚሆን ምንም ለደህንነታቸው ግዴታ ማመልከት አለባቸው። ዝተዋል። ጎፈንድሚ ባሰባሰቡት 3 ሚሊዮን በተሰበሰበላቸው ማጅራት መጪ ሊቀጥሩ ይችላሉ። እግዚአብሔርን ነው የምልሽ። በቀደም አለቃትም አልፋታትም ብለዋል። እነዚህ የለመዱ ስለሆኑ ራሳችሁን ቴኬር አድርጉ። ለሚመለከተው አካል ለሚመለከተው በአካባቢያችሁ ለሚገኘው ምንም አይነት ደህንነት ምንም አይነት ችግር ቢደርስባችሁ እነሱ ተጠያቂ እንደሆኑ ለቆንጽላው ራሱ መክሰስ አለባችሁ። እስከ መቼ የማንም ጋንግስተር እና ወንጀለኛ የምናስተናግደው? ጋይስ ለምንድን ነው የማንነቃው? እና ሄደ ማለት ነው። ሄሉ በጣም ነው የማመሰግነው። እንዳትፋቷት፣ ጸጥ ብላችሁም እንዳትት ሚቲ ማይክሽ ተውጧል። ማይክሽ የተዋጠ ውዴ ይኸውልሽ፣ እዚህ ሚዲያ ላይ ማውራት ስለማልፈልግ ነው። ኦኬ መረጃ መስጠት ስለማልፈልግ ነው እንጂ ማብራራት ስለማልፈልግ ነው። ኦኬ አይ እንደዛ ከሆነ ኦኬ። ግን ጥሩ አይደለም። በየጊዜው እሷ የምደነፋበት የእሷ ፍርድ ቤት ነው እንዴ? የቲክቶክ ፍርድ ቤት ማን ነው የሾማት? ማናት? ምንድናት? እነሱ ያውሩ። ገነት ያኔም ስታወራ ላየናትም ጸጥ ብላ ነው የምትሰራው። ጸጥ ብላ ይሰራልሽ። እኛ እንደ ወሬኞች ዝም ብለን እናወራበታለን። አንቺ እንዳታወሪ። ፋኖ እሺ ልዬ ልተኛ። እሺ እናቴ ነገ ጠዋት ስራ አለኝ። እሺ ደግሞ ልንገራችሁ፣ ጆከር እጁ ሰጠ ለምትሉ ማለት ነው እኔና ጆከርም አላወራንም። ምንም ነገር ማቅም እሱ እኔ ነኝ ሄሉን ስለማቃት እሱ ስለቆመልኝ ነው እንጂ ቆምኩለት። ምንም ነገር ብሎኝም አይደለም። እጁንም ሰጥቷል ብዬ አልተናገርኩም። ሄለንም የመስጠት ነው ኖ ጆከር እጁ ሰጠ ምናም ብሎ እያወሩ ነው አሉ። በምን ኖ እኔ ከእሱን የሱን መረጃ ወይ ስለሷ ታውሪ ስላልኩሽ እጁ ሰጠ። እንዴት ነው እኔ ላከኝ መሰላቸው? እኔ ከሱ ጋር ማላወራም ምንም ነገር ማለለም። በችግሬ ሰዓት ያኔ በጨለማ ሰዓት እና ድንጋይ እንደዛ ዶፍ እየዘነበብኝ ባለበት ጊዜ አጠገቤ ስለቆመ ነው። ያ በራሷ ጊዜ ለዛ ነው እንጂ በራሴ መንገድ ነው እንጂ እሱ አይመለከተውም።
ስለዚህ ኤልዬ በጣም ነው የማመሰግነው። ዛሬም ነገም ስለሱ ሰውን ቢያነሳልሽ ለኔ እስቲ ማንም ሰው ስሙን እንዳነሳ አንቺ ጋር ስለሌላዎቹ አያገባኝም። ነገ ሊታረቁ ይችላሉ፣ እግዚአብሔር ያስታርቃቸው። ጸብ የሚጠላው ጸብ የሚወደው ሰይጣን ነው። እግዚአብሔር በአንቺ በኩልም ቢታረቁ ደስ ይለኛል ሁላቸውም። እና ይሄንን ነው የምለው። እና ደህና ደሩልኝ ሁላችሁም። ቴንኪዩ በረካሁኝ። ፋኖስ ያንበሳው እናመሰግናለን። ፋኖስ ገብታችሁ ቁጭ ስትሉ ይሄ መደብ ስላልሆነ ትወርዳላችሁ። በአንበሳ እንዳትታለይ። በጣም አድናቂሽ ነኝ። በርቺ። በጣም ነው የምታዝናኘኝ። አይውሽ እኔም ልጆች አድገው እንዳንቺ ጠረጴዛ እየመተው ብተውን ደስ ይለኛል። በጣም ነው የምትመቸኝ። ሄሉ ሁልጊዜም ነው የምነግርሽ። ጠረጴዛ ብቻ ግዢላቸው፣ አደባደቡን ያውቁታል ራሳቸው። እሺ ውዴ፣ ቻው፣ ደህና ደሪ። እና ግቡ መግባት የፈለጋችሁ ሰዎች ለምን ባለታሪኮቹን አፍላፊ እየተናገራችሁ እንዳትናገሯቸው ነው። መጀመሪያ ባለታሪክ ያወራል፣ ከዛ በኋላ እኛ አስተያየት እንሰጣለን። ራይት ያ ለዛ ነው። አሁን አስገቧቸው ሞዴሬተሮች መግባት የሚፈልጉትን። ገኒ ገነት ማለት ነው፣ ሁለተኛዋ ገነት ወይ ማውራት የሚጨምሩ ነገር ካለ ቀጥሉበት። ጌታም ተቀላቀለ። እሺ ሆዴኮ ወርዷል። ሆዴ የሽንቱ ነገር ነው ያሳስበው፣ ጨርሶ ወርዷል ሽንቱ። ሻሎም ፕራይቬሲ ነው ስምሽ መግባት አልቻልሽው፣ ለዛ ነው። እሺ ሄሎ ገኒ ያላልኩም። ሄሎ ደህና ደሪ። በቃ እሺ ቴንክ ዩ። ሄሎ እስከማልምታ ያ በነገራችን ላይ እኔ የእንትናም ታሪክ አለ። በእንደዚህ አይነት ጥንቆላ ሁኔታ ውስጥ ሄድ ማን ነው የምትለው? ፎዚያ ነው ምናምን የምትሏት ልጅ ፎዚ ነው ምናምን። አሁን የፎዚያን ታሪክ ስሰማ የመሲ የሳራም የምናምን ግፍ አይደል ኢክረም ነው የምትሏት። ያ የኢክረም ግፍ ስሰማ 2 ልጆች ነው 4 ልጆች ያሉትን ሰውዬ ገና ለገና በዛ ሰዓት ቲክቶክ ፌመስ ስለሆነች በዛ ሰዓት እውቅና ስለነበራት የልጆች አባትን አፋታ የራሷ አድርጋ ምን ታመጫለሽ ብላ ስታላግጥባት፣ እሷ ደግሞ እያለቀሰች ምንም አልናገርሽም ጀዛሽን አላህ ይክፈልሽ ነው ያለቻት። የስራሽን ይስጥሽ ነው ያለቻት። የእሷ አምባ ነው እህቴ እንደዚህ የሚያደርግሽ። እንደዛ ፎክረሽበት ያገባሽው ሰውዬም ከ6 ወር በላይ ከአንቺ ጋር እንዳልኖረ ነው አሁን የምሰማው። ገብቶሻል? ያ እና ሳራ ላይ ምናምን ላይ ታምሜ ተሰድጄ ተመጥቄ ምናምን አትበይ። እንባ አለብሽ። ሰደቃ ውጭ እሷን ይቅርታ ጠይቃት። ወንድ ልጅ አንድ ቀን ነው ሰልፊ ካንቺ ጋር የሚነሳው፣ ከዘራ ይዞ ካንቺ ጋር ይኖር። እዛ ሴት 5 ልጆች የወለደላትን ጥሎ ወደ አንቺ የመጣ ቀን እንደማይሆንሽ ማወቅ ነበረብሽ። ገብቶሻል? አንቺ እንዳይናገሩሽ በዛ ጊዜ ሚዲያ ላይ ቲክቶክ ላይ ተቀባይነት ስለነበረሽ ያንቺ በጎች ያንቺ በጠጦች ልጅቷን ሲሰድቡ ካልወደዳትስ እየተባለ 5 ልጅን እንደ ቀልት አድርጎ ያንቺ ደጋፊዎች ልጅቷን ሲዘቀዝቋት ነበር። ገብቶሻል? 5 ልጅ ካንቺ ጋር 6 ወር አልኖረው። ማንም ምንም ያደረገሽ የለም። የመጣብሽን ህይወት አክሴፕት ማድረግ አለብሽ። ድሮ አይሱዚ ነበረሽ፣ አሁን ከአይሱዚ ላይ ወርደሽ ታጨሮ ትነግጃለሽ። 4 ነጥብ። ይሄ ነው ህይወት። ያ ጥንቆላ ላይ አታሳቡ። ራስሽ ሴቷ ላይ ያደረግሽው ችግር እሷ ላይ ያደረግሽው በደል ሲመለስ ጥንቆላ ነው የሚሆነው። ሲመነዘር እንደዚህ ነው። በድርሃም በደል ሲመነዘር ጥንቆላ ነው። እዛ ሴት እሷን ይቅርታ በይም ቢያት በአደባባይ ሰደቃ ውጪ ከሌለሽ ላይ መልክ እንዳትሰሪ 10 ሺና ምናምን ሺህ ብር ምንም ነገር አይሆንሽም። አላማ ከሌለሽ ህልም ከሌለሽ ሰው ህልም ከሌለው ገና ብሩ እጁ ገብቶ ህልሙን እስከሚያስበው በልቶ ይጨርሷል ያለውን ብር። ገብቶሻል? እዛ ሴት ማን ነው የምትባለው? ኢክረም ነው የምትለው ስሙ። ኢክረም የዛች የ5 ልጆች እናት ላገባብሽ ነው እንኳን ብሎ ሳይነግራት አንቺ
እኔ ነኝ ያለ ድግስ ደግሰሽ ስትራቀቂባት ነበር። ሶሪ እንኳን አላልሻት። የሷ ሀቅ የሷ እንባ ወታ እንኳን ሴትዮዋ እንዳላወራች ነው እየሰማለሁት። ወታ እንኳን ለአላህ ነው የሰጠች። ጀዛ ይክፈልሽ አላህ ይከፍልሻል ነው ያለች። ምንም አላወራችም። አንድ ቀን ብቻ ነው ወታ የተናገረችው። 5 ልጆች ነው 3 ልጆች ነው እያለው እኔ ነኝ ያለ ሰርግ ደግዘሽ ገና ለገና በዛ ጊዜ ቲክቶክ ላይ ታዋቂ ስለሆንሽ ስትመናቀሪባት ነበር፣ ስታለቅስብሽ ነበር። ገብቶሻል? ባሏንም ወስደሽ ክብር እንኳን አልሰጠሻት። የሰው ነገር ሁሌም የሰው ነውና ካንቺ ጋርም አልኖረም። 5 ወር ነው 6 ወር ካንቺ ጋር እንዳልኖረ ነው የሰማሁት። አሁን መተሽ ተበድያለሁ እንዳትይ፣ ሰው በድለሽ ነው። የሰው እንባ መጥፎ ነው። ህፃናቶች የያዘችን እንትን ገና ለገና ቲክቶክ እውቅና አለኝ ብለሽ ስትራቀቂ፣ ስትመናቀሪ፣ ስትበላቀጪ ነበር። ገብቶሻል? ያንን እዳሽን ራስሽ ትወጫታለሽ። ለአንቺ ጎበዝ ያለሽ ሁላ ከአንቺ ጋር እህል ውሃ ያለው ነው የሚመስልሽ የነበራችሁ። ቲክቶክ ላይ ዝናን ሚዲያ ላይ ዝናን መቋቋም ያቅታችሁ ለዛ ነው። ዓለም የእናንተ ነው የሚመስላችሁ። ስትዘጉትም ዓለም ከእናንተ ጋር ተጠቅሎ የሚተኛ ነው የሚመስላችሁ። you are nothing። 3 ልጆች ያላት እያለቀሰች እነ ሳራ ካንቺ ጋር ቀሚስ ያዥሽ ነበሩ። ውታፍ ነቃዮች ነበሩ። ገብቶሻል? ውታፍ ነቃይሽ ነበሩ። እሷ አንድ ቀን ነው ወጣ እንዳለቀሰች አሁን የሰማሁት። ገብቶሻል? ያ 6 ወር እንኳን ካንቺ ጋር አልኖረም። ያን ሁላ ድግስ ደግሰ ስታገቢ ማለት ነው። ገብቶሻል? ኢክራም መታሽ ጥንቆላ ተሰራብኝ ማሪያት በይ። የሰራሽው ስራ ነው ላይሽ ላይ እየተጠመጠመ ያለው። እንባ ቀልድ አይደለም። ይሄ ዝም ብሎ ለቅሶ ሆቢ የመሰለ እንባና ከአንጀት ከልብ የመጣ እንባ አንድ አይደለም። ሰደቃ ውጭ ድሮ እንደዚህ ነበርኩና አሁን እንደዚህ ይሆናለሁ። ድሮ ቡና ቤት ነበርሽ፣ አሁን ቁጭ ብለሽ ቡና እያፈላሽ እጭ በር ላይ ማንቆርቆሪያ ግዙልኝ በይ ወይ ተበደሪ። ዛሴት መልክ እንዳትሰራ ተሰርቶብኝ ነው ምናም ነገር የሰራችሁት ግፍ ተጠምጥሞ ሲመጣ ሙጢምጢም ተሰራብኝ ትላላዳ። የሰው እጣ ፈንታ ላይ 360 ዲግሪ ስትዞሩ ትውሉና ከዛ በኋላ ልክ ሙጢምጢም ተሰራብኝ ብለ ስትዞር ትውላለ። ቀኑን ሙሉ ላይ ጭንቅላት ላይ የሆነ አንሶላ ጠቅልለ። ዛሴት እሷ ህፃናቶች ይዛ እንትን ስትይ አንቺ የሰው ባል ወስደሽ ድግስ ደግሰሽ እኔንም ቬሎ እኔ ነው ምናምን አርገሽ እንዲህ ስትራጩት ነበር። እንዲህ አጠብጠብ ወደላ ስትሉ ነበር። አጠብጠብ ወደላ እንትን ይበልሻ እዛ ይበልሻ ልኹስኹስ ሙሽሙሻ ንፍጣ ሄጅና ይቅርታ ጠይቂያት። በሷ ምክንያት ቢያንስ 2 ሰላት 2 ቀን ጾሚ። ህፃን የያዘች ነፍስ ስታለቅስብሽ እንባዋ መቼም አይደርቅም። ወንዱም እርግጠኛ ነኝ አልደለው። ምክንያቱም እሱ አንቺ ገና በዛ ሰዓት እውቅና ስላለሽ እውቅናሽ ስቦት ህይወቱን አስረሳው። ወንድ ልጅ ሁሌም አውሎ ንፋስ ነው። ዝም ብሎ ወራጅ ወንዝ ናቸው። ወራጅ ወንዝ መሆኑን አልገባሽ። እኔን አፍቅሮ ነው ብለሽ አንቺ ከሷ የምትሻይበት ምንድነው ብለሽ ቆም ብለሽ ስጠይቂ ምንም ምክንያት የሌለ ሴትዮ ዓለምሽን ስቀጪ ለቂጥሽ ውታፍ ነቃይ ደግሞ ሳራን አስከተለሽ ስትሄጂ ነበር። ገብቶሻል? የራስሽን ግፍ ሙጢምጢም ተሰራብኝ አትበይ። ግፍሽ ነው ሙጢምጢም ሆኖ እንደዚህ ያዞር የሚደፋሽ። ክብሪት ይዘሽ ተንቀሳቀሽ። ንፍጣ ሂጂ ወደዛ እከካ ካሻኮራ ሂጂና ይቅርታ ጠይቂያት። ልቃሚ ያንን እውቅናሽን በዛ ጊዜ እውቅና ስለነበረሽ ችግር የሚነካሽ ሐቅም የሚደርስብሽ አልመሰለሽ። የሰው እንባ ምንም ይሄ ሚዲያ ላይ ላንቺ ኢክሩ ያገባች ማሪ ያገባች የሚሉሽ የፈሰሰብሽን እንባ የሚጠርጉልሽ መስሎሽ ነበር። ገብቶሻል? ሄጂ ይቅርታ ጠይቂያት። አይለቅሽም ነው የምልሽ። መቴ ዛሬ 50 ሺህ ትወስዳለሽ ማሬት ያች ልክ 50 ሺውን ወስደሽ ስትወጪ ምትከፍሊው ነገር ነው የሚጠብቅሽ። ገብቶሻል? ያ ሳራ ላይ ምናምን አጠምጥሚ። ሁላችሁም አንድ አይነት መሰሪዎች ናቸው። ስራሽ ነው አንቺ እንደዚህ አዙሮ እየደፋሽ ያለው ዛሴት
በዛ ጊዜ የነበረ ዝና መቋቋም አቅቶሻል። ገብቶሻል? መቋቋም አቅቶሻል። ገና የ3 ዓመትና የምናምን ህፃን ልጅ የያዘችው ልጅ ስታስለቅሻት ነበር። እኔ ካንቺ ስለታሻልኩ ነው ብለሽ ስትመጻደቂባት ነበር። ይሄ ሚዲያ ማለት ጋይስ ጉም ማለት ነው። ምንም ቋሚ ንብረት አይደለም፣ ምንም አይደለም። ጠዋት ስትነሳ አለ እንደ ሚዲያ ብለህ ቼክ የምታደርገው ነው እንጂ የምትመካበት አይደለም ሚዲያ። ሲሪየስ ጠዋት ስትነሳ አለ ሚዲያ ብለህ ቼክ የሚደረግ ነገር። 3 ልጆች እያለው ህፃናቶች ገና ለገና እሷ ሚዲያ ላይ በዛ ሰዓት እውቅና ስለነበረ ልጅቷ ሳትሰማ እኔ ነኝ ያለ ሰርግን የደገሱት ዱባይ ላይ። እሷና የወደደው ምን ያድርግ ወንድ ልጅ እንትን ካለ ወንድ ነው ሲሉ ነበር። 6 ወር ከሷ ጋር አልቆየም ያሉት እኮ እኔ 6 ወር አልቆየም። አሁን ምን እንትለው ጥንቆላ ተሰርቶባት ነው። አባ ግፍ ሲበዛ ጥንቆላ ነው የሚሆነው። ያ ይሄ እንደዚህ አይነት ጥንቆላ የሚፈታው መቼ ነው? የበደልሻቸው ሰዎች ይቅርታ አስጠይቂ ነው። ሄደ ሰደቃ ውጭ እንከፍ። እኔ ነኝ ታዋቂዋ የነበረ ቲክቶከር ያለሽ እውቀት የለሽም። ገብቶሻል? ቲቪተኞች ባንቺ በጎች ስታሰድቢያት ነበረ። ሚዲያ ላይ ማትወጣዋን ሴትዮ አንድ ቀን ወጣ ስላለቀሰች ካልወደደሽ ምን ያድርግ ታዲያ እያሉ ሲሰድቧት ነበር። ገብቶሻል? ልቃሚ ንፍጣ መተሽ እዚህ መልክ እንዳትሰሪ። ሳራ ሙጢምጢም ሰራችብኝ ምናምን ለራሷ ዙሮ እየደፋት ነው። የምን አባቱን ጥምጥም ነው የምሰራብሽ? ለራስሽ መላቀጠሽ የጠፋ ሂጂና ሰደቃ ውጪ። የዛችን እህታችንን እንባ ማለት ነው። ኦንላይን ላይ ነበር አለ ሰርጓ። እንግዲህ 3 ልጆች እያለው ኦንላይን ላይ ሰርጉ ሲከበር ነበር። ዩ ቲንክ ዚስ ኢዝ ሐራም አይደለም ጋይስ? እንደገና 6 ወር አልቆየም አብሯት። የሚገርማችሁ ነገር 6 ወር እሷ ታለቅሳለች። 3 ልጆች ይዛ እሷ ኦንላይን ላይ ሰርጉን እንደዚህ ይላል። አይ አም ዘ ቤስት አንቺ እኮ ዝም ብለሽ ነው ብላ ስታቅራራ ነበር። 5 ልጅ ነው 3 ልጅ ነው ጋይስ? እህታችን ነይ በእናትሽ 5 ልጆች ነው 3 ልጆች እናት የነበርሽው ነይ ፕሊስ ነይ ለህዝቡ አሳውቂ በአዲስ አይኖ የሚዲያ ሰው እንዳልሆንሽ ሰምቻለሁ። ነይ በስነ ስርዓት ነው የምንሰማሽ። ሙጢምጢም ተደግሞባት ነው። ማንም ይደግምባት? በደሏ እየደገመባት ነው። ጆሮዋ ላይ ህይወቷ ላይ በስትነሳ ተንተስተል 50 ሺህ ብር ነው የለቀሙልኝ ምናምን እዳ አለባቸው እንዴ? የሚያውቁኝ ሰዎች ወለዱሽ እንዴ? እዳ አለባት። እሷ ለአንቺ 50 ሺህ ብር ስሰጥሽ ስንት ጀበና እንደተሰበረባት ነው ቁጭ ብላ ሌሊቱ ሙሉ ስታዘን የምትውለው። 2 ኪሎ በርበሬ ተበላሸብኝ ብላ ነው ስታክስ የምትውለው። ሁሉ ነገር ሂሳብ የምታስበው በበርበሬ ኪሎና በግራም ነው የምታስበው። እሱ ለምን ነው የምትሰጥሽ ደግሞ? ምን አባሽ ስለሆንሽ? ሂጂና ይቅርታ ጠይቂ። ህልም ራሱ ያለሽ አትመስሊም ካነጋገር ይሳይሽ። ህልም ራሱ ያለሽ ቢያንስ እኔ ፉል እንኳን እዚህ ጋር ሰርቼ ለመሸጥ ህልም ይኖረኛል። ህልም እንኳን የለሽ። የራሳችሁን ድክመት ይሄ የፈረደበት ጠንቋይ ላይ አትደምድሙበት። ምንም አባቱ ጠንቋይ ይሰራባችሁ እካካ። ዶሮ ጠፍቶበት እኮ በጊዞ ጠንቋይ ቤት የሚሄድ ሰው ነው ያለው እዚህ ሚዲያ ላይ። በነገራችን ላይ ዶሮ ጠፍቶበት ዶሮዬን የወሰደ ሰው ካገኘ ብሎ በግ ይዞ ይሄዳል። አያፍሩም ብለህ ነው? በሬውን ላይ ይዞ ይሄዳሉ በግ ስለጠፋበት። ይሄን ያህል እኮ ድብልቅልቃቸው የወጡ ሰዎች ናቸው። ማን ነው የምትላት? ኢክራም ነው የምትላት? ሂጂና ዱዓ አድርጊ። ሂጂና በቀጥታ ጠይቂያት ይቅርታ። እንቧ ቀልድ መሰለሽ? አንቺ እንዲህ ያለሽ ኦንላይን ላይ ገና ለገና በዛ ሰዓት እውቅና ስላለሽ፣ እሷ ግን እያለቀሰችብሽ ነበር። ህፃን 3 ልጆች ይዛ ገብቶሻል? ማን ስለሆንሽ ነው አንቺ? ከሷ የበለጠ ምን አይነት ቢኖርሽ ነው? ምን አይነት ስነ ስርዓት ያለሽ ሰው ብትሆኝ ዋትስ አንቺ ስፔሻል የሆንሽበት? 3 ልጅ 4 ነው 5 ልጆች የወለደላትን ልጅ ካንቺ ጋር እንደዛ ዓለሙን ሲቀጭ አይደል? ሴት ልጅ አንድ ጊዜ ከወለደች በኋላ የወደቀች የረከሰች ናት።
ገብቶሻል? አንቺ ታነሻዋለሽ። ተደርጎብኝ ነው እንደዚህ ትላለች። አሁንም ዝም ብዬ አይቻት ህልም የላትም ጋይስ፣ ምንም የመስራት ህልም እንኳን የላት። ያቺን እህታችንን ፈልጓት ጋይስ፣ የምታውቋት ከሆነ በውስጥ አናግረኝ እህቴ፣ ጊዜ እሰጥሻለሁ በስነ ስርዓት። ምን እንደተፈጠረ ሰው ማወቅ አለበት። እኛ አንቺ ላይ የደረሰውን በደል ነው ማወቅ የፈለግነው እንጂ ያንን ሰው እንድትናገሪ ምናምን አለም እየጋበዝንሽ ያለው። እሺ በነገራችን ላይ እንደዚህ ያረገች ምናምን አለም። በቃ አንቺ ምን ነው ታሪ ይሄን ብቻ ነው ማወቅ የምንፈልገው። ሰው ማወቅ አለበት። እሷ እንዲጠምዷት እሷ እንዲያሞግሷት አለም። አንቺ ላይ የደረሰውን ነገር ብቻ ነው ማወቅ የምንፈልገው። አራነጥ ልክ አይደለንም ጋይስ። ገኒ ምን እንዴት ታውቂያት ነበረ? ካሁን በፊት ተናገር። 4 ልጆችና 5 ልጆች ያለው ልጅ ላይቭ ላይ ከሱ ጋር መሞሸር እሷ እያለቀሰች እውነት ምን አድርጌ ነው ብላ ለአላህ ሰጥቻለሁ ብላ ነው ቪዲዮ ሰራች የተባለው። በቃ ከዛ በኋላ መጣት ታውቅም። ያችንም ለመጣችው ዘግዝቆ ሲሰድቧት ነበር። የሷ ደቀ መዛሙርቶች ሲሉ ነበረ። ያን ጊዜ ድምጽ ስለነበራት፣ ያን ጊዜ በጣም ታዋቂ ስለነበረች እቺ ሳራ ባለ ገዛችው። በዛ ጊዜ እሷ ውታፍ ነቃይ ነበረች። አሁን አንዳንድ ፎቶ ሳይ አሁን ሙጢምጢም ተሰራብኝ ትላለች። ራሱ የሰራሽው ኃጢአት ነው እየተጠመጠመብሽ ያለው። እንዳታሳብቢ። ግቡ ጋይስ፣ ነጁ ግቡ። ማን ነው ታሪክ የሚያውቀው? በደም ልጅቷን ጥሩልኝ በእናታችሁ። አለን እናውቃለን። ግቡ ገንዬ። እኔ አሁን እናቴ ትሙት እቺ ኢክራም እንድትናገሯት ምናምን አይደለም ግን አውቃለሁ ሰዎች ላይ ስታደርግ የሚደርስብህን ግፍ አምነ ማወቅ አለብህ። የፈለገ ብር እየተሰበሰበብህ ቢኖር ፕላን አይኖርም። ሳራ ላይ ምናምን ይደፈደፋል። ሳራ ለራሷ ድምጿ ራሱ እንደ ሙጢምጥም አናቷን እያዞራት ነው ያለው ለራሱ እንኳን የእሷን ልታደርግበት። ቀጥሉ ጋይስ።